ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለያስተርዮ ማርያም አደረሰን አደረሳችሁ። እንግዲህ ይህ ወር ለየት የሚያደርገው ለማምላክ ወላዲት አምላክ የተነገረላት ከነገረ ድህነት ጋር እነሆ ይህ ዕለትን ደግሞ ስናስብ በፈቃዷ ይህንን ምድር ሞት የሚባለውን ቀምሳለች። ዛሬ የእማምላክ የረፍት ቀን ነው። ይህንን ደግሞ በቅዱስ ትውፊት የተገኘ እውነትን ቤተ ክርስቲያን አስቀምጣለን። ወቅትና ጊዜውን ሲታሰብ ስለ እማምላክ ወላዲት አምላክ ጥልቅ ነገር አለና ለነገረ ድህነት ምክንያት ነሽ አንቺን እግዚአብሔር ቀድሞ መርጦሻል፣ ከእናትሽ ማኅፀን ለይቶሻል። በቅዱስ ትውፊት እውነትም እናትና አባትሽ ይህንን እውነት ተረድተው ወደ መቅደስ በ3 ዓመትሽ አመጥተውሻል። ጠባቂ ታዞልሽ እነሆ አምላክን የወለድሽ እመ አምላክ ወላዲተ አምላክ። ታኅሳስና ጥር ልዩ የሚያደርገው አዎ አስተርዮ የምንልበት ተገለጠ፣ ታየ። እውነታው ይህ ነው። አምላካችን እግዚአብሔር እንደኛ ሰው ሆኖ ከኃጢአት በስተቀር በዚህ ምድር ላይ ቃሉን ሰከን ብለን ካየን በእርግጥም በሰው ቤት ተገኝቶ በእሷ ምልጃ ወይንን ለጎደለባቸው ውሃን አቅርቡ ወይን ያደረገበት፣ ደግሞም በዮርዳኖስ እንደምታስታውሱት ጥምቀቱን ሕዝብን አንድ አደረገ። ዛሬም በዚህ ጋር ሊባኖስ በዚህ ጋር እስራኤልን እያየን በመሃል ላይ ቆሞ ሕዝብን አንድ አደረገ የምንልበት መወለዱን የምናስብበት አስደናቂ። ስለዚህ ከመወለዱ እስከ ጥምቀቱ ከጥምቀቱም ደግሞ እስከ ቆሞ የእግዚአብሔር ድምፅም የአብ ድምፅ የወልድ ማንነት ደግሞም የእግዚአብሔር መንፈስ ቅዱስ በርግብ አምሳል መገለጥ የምወደው ልጅ እርሱ ነው እርሱን ስሙት። በዛ ጊዜም እንዳትዘነጉት መጥምቁ ዮሐንስ ንስሐ ግቡ መንግሥተ ሰማያት ቀርባለችና። አዎ መንግሥተ ሰማይ ማን ነው ብትሉ እርሱ ነው። ስለዚህ መንግሥት ትምጣ ብሎ ጸልዩ እንዳለን መንግሥት ዛሬ በግልጽ አማርኛ ተቀምጦልናል። አዎ መንግሥተ ሰማይም እሱ ነው። እውነቱን ከተረዳችሁ መንግሥቱ ዘላለማዊ ስለሆነ የሰማይ መንግሥትን ወደ ምድር አምጥቶ ደግሞ ለዚህ ምክንያት ማን ሆነች ብትሉ እማምላክ ወላዲተ አምላክ እርሷ ዛሬ የሥጋ ዕረፍቷን ያየንበት የሰማንበት በእርግጥም የተረዳንበት ዕለት ነው። እንኳን አደረሰን፣ እንኳን አደረሳችሁ። አዎ መቼም አንዳንድ ሰዎች አልተነሳችም ብለው ብዙ ነገር ይላሉ፣ ወደ ልጇም አላረገችም ብለው ብዙ ነገር ይላሉ። ወገኔ ኤልያስን በሰረገላ አንድ ነቢይን በሰረገላ ወስዶት ወደ እርሱ እንደምታምን ሁሉ ሄኖክም አካሄዱ ከእግዚአብሔር ጋር ስለነበረ አልተገኘም ብላ እንደምታምን ሁሉ አንተ እማምላክ ወላዲተ አምላክን በቅዱስ ትውፊት መረዳት በግልጽም በመጨረሻ ላይ ያሳያችኋለሁ። በእስራኤል ሀገር እንደሚታወቀው የእማምላክ ወላዲተ አምላክ መቃብር ባዶ ነው። ወደ እስራኤል ሀገር ብትሄዱ 2 መቃብሮች ባዶ ናቸው። አንዱ የጌታችንና የመድኃኒታችን የኢየሱስ ክርስቶስ፣ ሁለተኛው የእማምላክ ወላዲተ አምላክ። አዎ መጥቶ አስነስቷታል። ሂድ ማየት ማመን ነው። አንዱን ልንገራችሁ በዚህ አረጋግጬ ምን ነው
ትጠራጠራላችሁ። የጌታ ኢየሱስ ክርስቶስ መቃብር እኮ ዛሬም ባዶ ነው ያለው መጽሐፍ ቅዱስ ብቻ ሳይሆን ዛሬም ቅዱስ ትውፊት ሄዳችሁ ብትጎበኙ መቃብሩ ባዶ ነው። ታዲያ ይህንንም ተቀበሏ። እማምላክ ወላዲተ አምላክ መቃብሯ ባዶ ነው። ምክንያተ ድህነት የሆነችው እነሆ። ታዲያ በዚህ ዕለት ቅድስት ቤተ ክርስቲያን የአስተርዮ ማርያም ብላ የጥር ማርያም ከማለት ይልቅ የአስተርዮ ማርያም ትልናለች። እንኳን አደረሰን፣ እንኳን አደረሳችሁ። በዚህ እውነት ውስጥ እንግዲህ በስተመጨረሻ ላይ ከአቶ ትዝታው ጋር እሌት ተገባባንበትንም ቪዲዮ አስቀምጥላችኋለሁ። ተወዳጆች እንግዲህ በዚህ አጋጣሚ እውነትን ለመረዳት ይህንን ቪዲዮ ስትጀምሩ ሁላችሁም ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃለሁ። ወቅቱ ምናልባት በምርጫ ጊዜ ለአንድ ለ7 ቀን ለ8 ቀን ዩቲዩብ ስላልሰራን ተግዳሮት ሆኖ ተደራሽነቱ በጣም ችግር ሆኖብናልና ሁላችሁም እንግዲህ በተቻላችሁ አቅም ሰብስክራይብ ትውልድ እንዲያደርግ መልእክቴ ነው። እንግዲህ እንኳን አደረሳችሁን ብዬ ከመቀጠሌ ልዝለልና እንደምታውቁት የሰላሌ ሕዝብን ጠንቋይ ነው ብሎ በአደባባይ ሲሰብክና እንግዲህ የአፍ ወለምታ ሳቶ ሄኖክ ራሱን ነብይ ሄኖክ ጂፒኤስ የሚባለው ዛሬ ከአሜሪካ ወደ ኢትዮጵያ ሲገባ በፌዴራል መንግስት ቁጥጥር ስር ውሏል። እኔ ሄኖክ መያዝ ብቻ አይደለም የሚገርመኝ፣ ትዝታው ቅድስት ቤተክርስቲያንን እንደዚህ ሲሳደብ፣ ጽጌ እንደዚህ ሲሳደብ፣ ዮናታ አክሊሉ እንደዚህ ሲሳደብ፣ እነ ማናቸው ስማቸው እነ ሚስጥረ እንደዚህ ሲሳደቡ፣ እነ ጌታቸው እንደፈለጉ ሲሳደቡ፣ ቤተክርስቲያን አደሲንቄና አባገዳዎች ለሽምግልና የገቡበትን ያ ሰላሌ ህዝብን ቁጣ ቤተክርስቲያንስ ምን ነው አትማሪበትም? መልእክቴ ነው። ምክንያቱም ዛሬም ቢሆን የአቶ ትዝታው ድንፋታ እንደቀጠለ ነው። በስተመጨረሻ እንግዲህ ከዚህ መርሃ ግብር ጋር አያይዤ 2 ቪዲዮ አስቀምጥላችኋለሁ። እነዛ 2 ቪዲዮዎችን በትህትና እንድትመለከቱ ይሆን። ዛሬም እንደተለመደው በጊዜ እገባለሁ። እማምላክ ወላዲተ አምላክ መቃብሯ ባዶ ነው። በዛ ሐሳብ ዙሪያ በግልጽ እንነጋገራለን። አይ ቀብሮ አለች እዚህ ቦታ የምትል ካለ እንነጋገራለን። በእስራኤል ባህል በእያንዳንዱ ነገር ከብሉይ ኪዳን ጀምረን ስለ መቃብር ቦታ ያለውን ትምህርት፣ ስለ አጽም መሰብሰብ ያለውን እውነት ዛሬም በግልጽ አማርኛ የነ ንጉሥ ዳዊት የመሰሎቹ ነገሮች እንዴት ይታያሉ እንነጋገራለን። እንዳትዘነጋ ወንድሜ፣ እንዳትጃጃል። እማምላክ ወላዲተ አምላክ የዓለሙ አዳኝ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። አዎ እርሱ ወቅት የማይቆጠርለት በእርሷ በማኅፀኗ እንደ ማንኛው ሰው ብለን ባንዳፈርም ወቅት የማይቆጠርለት ተቆጠረ። ይህንና መሰል እውነቶችን በንጹህ ሕሊና እንነጋገራለን፣ እንወያያለን። እንግዲህ ከተወሰነ ሰዓት በኋላ በኢትዮጵያ አቆጣጠር ከምሽቱ 12 ሰዓት ግድም እንድትጠብቁኝ ያደራ መልእክቴ ነው። እንግዲህ አሁን የተወሰኑ ቪዲዮዎችን አሳያችኋለሁ። ምናልባት እኛ በተለምዶ ሁላችንም አስተርዮ ማርያም ነበር የምንለው አይደለ? የአስተርዮ ማርያም ይህንን ከአባታችን እንማራለን። ከዛ በኋላ አንድ ፕሮቴስታንት የሚናገረውን ሪያክት አድርጌ በመጨረሻ አንድ መልእክት ሰምተን 2 ወሳኝ ቪዲዮ በማምላክ ትንሣኤና በትዝታው ጋር ያደረግኩትን የስልክ ምልልስ ለኔም የበረከቴ ምክንያት የሆነው ወደ እስራኤል ሄጄ የማምላክ መቃብር ባዶ መሆኑን ያየሁበትን እውነት እያስታወስኩ በዚህ ቀን ይሄን ቪዲዮማ ባልጋብዛችሁ። አዎ ያኔም ትዙ ታውቆታል፣ ለካ የኦርቶዶክስ መንፈስ ነክቶሃል አለኝ። እውነተኛው መንፈስ የት ነው ካላቸው ኦርቶዶክስ ተዋሕዶ ጋር ነው ያለው። ይሄንም በፍጹም ትሕትና እንነጋገራለን። እስኪ መጋቢ አዲስ ምን ይሉናል እንስማ። ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብ የተራቆቱ አንዳንድ ሰዎች አስተርዮ ማርያም ያን እየመሰላቸው ጽሑፍ ጽፈው አይቻለሁ። እና አስተርዮ ማርያም አይደለም ያለው። ልዩነቱን ላስረዳ። አስተርዮ ማርያም
መገለጥ ማለት ነው። ይሄ ትክክለኛ ምንባባል። እኛ ያልነው አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ነው ያልነው። እየሰማችሁ ነው? እመቤታችን ዛሬ ነው ያረፈችው ብያቸዋለሁኝ። ይሄ 21 በምን ወር ነው ያዋለው? ዛሬ ወሩ ምንድን ነው? አቤት ጥር ነው። አሁን የጥር ማርያም ይባል ነበር አይደለም? እንደሌላው ጊዜ ቢሆን የግንቦት ማርያም፣ የመስከረም ማርያም፣ የህዳር ማርያም እንዳልነው የጥር ማርያም ማለትም ይቻላል። እና የጥር ማርያም በማለት ፋንታ ይህንን የአሁኗን እመቤታችን የምናልናት የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? ነገር ግን አባቶቻችን ለምን ነው የአስተርእዮ ማርያም ያሏት ሲባል ይሄ ወርሃ አስተርእዮ ነው፣ ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ፣ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። ሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ። የእመቤታችን ማኅፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች። ሌላው ይሄ ወቅት ደግሞ ከታኅሳስ 29 ጀምሮ ይሄ ሙሉውን ጠር እስከ ዐቢይ ጾም መግቢያ ጾሙን እስከምንይዝበት ያለው ዘመን ደግሞ ወር ምን ይባላል? ዘመነ አስተርእዮ ይባላል። አንደኛ የተወለደበት፣ ሁለተኛ የተጠመቀበት፣ ሶስተኛ ቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ያሳየበት፣ አንድ ትሕትናውን፣ ሁለት የእናቱን ፍቅር፣ ሶስት የሰርግን የጋብቻን ክቡርነት ያሳየበት ወቅት ስለሆነ ዘመነ አስተርእዮ ይባላል። ስለዚህ ይህ ወቅት የማርያም መገለጥ ሳይሆን የመገለጧ ማርያም ነው የምንለው ማለት ነው። ብዙ ሰዎች እሷ የተገለጠች ይመስል የአስተርእዮ ማርያም ይላሉ የሚሉ በእውነቱ ንባቡ ያልገባቸው ምስጢሩ ያልገባቸው ሰዎች ሊኖሩ ይችላሉ። መብታቸው ነው። እነሱ እንዳይለፈልፉ ማድረግ አንችልም። መቼም ዝናብ እንዳይጥል ማድረግ አንችልም። ዣንጥላ መግዛት ነው የምንችለው አይደለም። እና ይህ ወቅት የማርያም አስተርእዮ ልክ የአስተርእዮ ማርያም እንለዋለን። የመገለጡ ምክንያት እሷ ስለሆነች የተገለጠው ክርስቶስንም የምንሰብክበት ስለሆነ ማለት ነው። ቃለ ሕይወት ያሰማልን አባታችን ከነ ማብራሪያው ስለሰጡን ከልብ እናመሰግናለን። እንግዲህ እውነታው ይህ ነው። ምክንያተ ድህነት ለመዳናችን ምክንያት የሆነች አምላክ ወላዲተ አምላክ እንግዲህ ይህ ቀን ያረፈችበት ነው። ወቅቱ ደግሞ ቅድም እንዳልኳችሁ የተወለደበት፣ የተጠመቀበት፣ ደግሞም ተአምር ያደረገበት በቃና ዘገሊላ እንግዲህ የተገለጠበት ጊዜ ነው። እንግዲህ በብሉይ ኪዳንም በግልጽ አማርኛ ቴዎፋኒ የሚለው ቃል የእግዚአብሔር መገለጥ ነው። አንዳንድ የፕሮቴስታንት አስተምሮ ሌሎችም ትክክል አይነት ትርጉም የለውም። ከመላእክት ጋር አነጻጽረው የሚያነሱትንም ነገር በኋላ እንዳስሰዋለን። በእውነት ለመናገር እነሱ ሶም ቤት የተገኘው በእውነት ለመናገር መልአኩ ጌታ ኢየሱስ ክርስቶስ ነው ወይ እንነጋገራለን። እንደዚህ አይነት ቀልድም ባንቀልድ ማለት ነው። እግዚአብሔር አንዴ መልአክ አንዴ እግዚአብሔር የሚሆንበት ነገር የለም። እግዚአብሔር ነው። አንድ ጊዜ ግን እኛን ለማዳን ሰው ሆነ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አንድም ሶስትም ብለን እንደምንናገር እግዚአብሔር ወልድ ሰው ሆነ፣ ሰውም አምላክ ሆነ። ይህ እውነት የታመነ ነው። እንኳን ለዚህ ዕለት አደረሰን አደረሳችሁ። እንግዲህ በዚህ ጉዳይ ላይ ከአቶ ትዝታው ጋር የተሟገትኩባትን ሀሳብ ቪዲዮ በስተመጨረሻ አሳያችኋለሁ። እስኪ ፓስተር ሰለሞን የሚባል የፕሮቴስታንት ፓስተር አለ። ምን ያህል ከቅዱስ ትውፊት ጋር ፕሮቴስታንት እንደሚጣላ ላሳያችሁ እስኪ ፓስተር ሰለሞንን እና እሱን ከሰማን በኋላ ቪዲዮዎቹን ታያላችሁ። እስኪ እንስማው። ወንጌል ማለት በግሪኩ በጽሩ የምስራች ማለት ነው። ምስራት ማለት ነው። መልካም ዜና ማለት ነው። ጥሩ ወሬ ማለት ነው። የወንጌል መገኛ እግዚአብሔር ነው። ወንጌል የትኛውም ተቋም አይደለም። የሚገርመው ወንጌል የቤተ ክርስቲያን እንኳን የሆነው የእግዚአብሔር ከመሆኑ የተነሳ
ኢየሩሳሌም። አደራ ተቀባዩ ስለሆነች የቤተክርስቲያን ዋናዋ ነገር ሆነ እንጂ ቤተክርስቲያን የፈለሰፈችው አይደለም። ሐዋርያት የፈለሰፉት አይደለም። ወንጌል እግዚአብሔር ነው። እናንተ የዘላለም ሕይወት በመጽሐፍ እንዳላችሁ ይመስላችኋል እና እነሱም ትመረምራላችሁ፣ እነሱም ስለ እኔ የሚመሰክሩ ናቸው ብሏል። ስለዚህ መጽሐፍት በእውነተኛው እውነት የሚያሳዩትና የሚናገሩት የእግዚአብሔር ተስፋዎች ሁሉ መደምደሚያ ስለሆነው በክርስቶስ ኢየሱስ ስለተገለጠው ወንጌል ነው። እግዚአብሔር አስቀድሞ በቃል ኪዳን ለንጉሥ ዳዊት በሰጠው ተስፋ መሰረት ንጉሣዊው መሲህ የተቀባው ታዳጊ የሕዝቡ መሪ ይሆን ዘንድ የተጠራበት የመጣበት ያገለገለበት መሲሐዊ ማዕረጋቱ መካከል አንደኛው የዳዊት ልጅ የሚሰኘው ግን በሥጋ ነው። ከአብና ከመንፈስ ቅዱስ ጋር በክብር የተካከለው የዘላለም አምላክ እሱ የእግዚአብሔር በምህዋሩ ላይ የሚሽከረከር ሳይሆን በወንጌሉ ላይ የወንጌሉ ዋነኛ ማዕከል ነው። ወንጌል ስለ ኢየሱስ ክርስቶስ ነው። ክርስቶስን አዳኙ አድርጎ አንድ አማኝ ጌታው ላይ ያደርግ አይችልም። ክርስቶስ ኢየሱስ አዳኛችንም ጌታችንም የሆነው ጌትነቱ በሕይወታችን ውስጥ የሚታየው ደግሞ በመታዘዛችን ለእግዚአብሔር ክብር ለሰው ልጆች መታነጽና መዳን ወንጌል ይሰበካል። እንግዲህ ፓስተር ሰለሞን ዛሬ ምሽት የመመጣበት ሰው ነው። አሁን ይህ ትምህርት ትክክለኛ ይመስላችኋል አይደለ? በነገራችን ላይ ወንጌልን እዛው ላይ ጽፌለታለሁ። ታዲያ መጽሐፍ ቅዱስን ማን የሰጠ? እንደ ቁርአን ከላይ ወረደ እያልክን ነው። ስለዚህ ቤተክርስቲያን ነች መጽሐፍ ቅዱስ አባቶች ናቸው የሰጡን። ቤተክርስቲያን ትቀድማለች የምንልበት ግልጽ ነው። የቅዱሳን መጽሐፍትን ጉዳይ የአመጣጥ ጉዳይ ረጋ ብሎ ማየት ነው እና እስከ 394 እንዴት ነበር ያለው ጉዳይ? ደብዳቤዎቹ እንዴት ይነበባሉ? ይሄ የመሰላችሁ በደንብ ልንገራችሁ፣ ቅዱስ ትውፊትን የሚያጥላላ ስብከት ነው። ዛሬ 12 ሰዓት ላይ አንዱ የምናነሳው የዚህ ሰውዬን ትምህርት ነው። ትክክል አይደለም። ምክንያቱም በግልጽ አማርኛ ወንጌልን የሰጠችን ብዙ የስህተት ወንጌሎችን ጥሎ ይሄ ትክክል ነው ብለው የሰጡን አባቶቻችን ናቸው። የሰጠችን ቤተ ክርስቲያን ነች። በሐዋርያትና በነቢያት መሰረት ላይ ተመስርተናል። የማዕዘኑ ራስ ክርስቶስ ነው። ስለዚህ ቤተ ክርስቲያንን ሳታውቃት ደግሞ መታዘዝ ብለሃል አይደለ? እስቲ ከቃሉ የቱን ትታዘዛለህ? እርግጥ ወደ ፕሮቴስታንቲዝም የሄደ ኦርቶዶክስን አውቃለሁ የሚል ሰው እንደሆነ አውቃለሁ። ዛሬ ለዚህ ሰው መልስ የምንሰጥበት ጊዜ ነው። እንግዲህ ተወዳጆች፣ ለማንኛውም የአቶ የሄኖክ ጉዳይ ሌላ መረጃ ካገኘን እናመጣለን። ይህንን እንግዲህ ቀጥሎ ያለውን ከትዝታውና እንዲሁም ደግሞ አንድ ሌላ አስደናቂ ቪዲዮ ሁለቱንም እንድትከታተሉ ያደራ መልክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሁለቱንም ቪዲዮ እንሆላለሁ። ሰላም። አሁን ደግሞ የምንገኘው እመቤታችን ቅድስት ድንግል ማርያም እነሆ የተቀበረችበት ጌቴሴማኒ በሚባለው ቦታ ነው። እዚህ ነው እንግዲህ እመቤታችን የተቀበረችው ጌቴሴማኒ። ይሄ የመቃብር ቦታዋ ይሄ ነው። ወደ እመቤታችን ወደ መቃብር ቦታዋን እየገባሁ ያለሁት። ወደ ውስጥ ስትገቡ ከዚህ ጀምሮ ያለውን ደረጃ ስትቆጥሩት በሚገርም ሁኔታ በእድሜዋ ልክ 64 ደረጃ ነው ያለው። በመኑ በአምሳለ መኑ አስተማስለኪ ኦ ድንግል ምልዕተ ውዳሴ ልሙት ብላ ፈቃዷ የሞተችው ሞትን ቀመሰች እናታችን።
እዚህ ደግሞ ተገነዘች እንደምታዩት ማለት ነው። ይሄ ሐናና የኢያቄም መቃብር ነው። ይሄ ሰላም ለመቃብርኪ ለጌቴ ሰማኒ በመርህባ እንተ ኢቲ ለኢየሩሳሌም ቅሩባ ማርያም ድንግል ለሀገረ መንግስት ርግባ ትትሜጦ ወርቀ ማአፌር ወጸበል አፈው እምሳባ ጌቴ ሰማኒ ለስጋኪ ምስካባ። እውነተኛይቱ ስንዷ እመቤት ኦርቶዶክስ ቤተክርስቲያን ከእሷ አቅፍ ውስጥ አያውጣኝ። ጸሎቴ እሱ ብቻ ነው በቃ። አሁን ከጽርሐ ጽዮን ከተገነዘችበት እመቤታችን ተነስታ ሐዋርያት ቅዱስ አስክሬኗን ይዘው ወደዚህ ወደ ጌቴሰማኒ ወደ መቃብር ቦታዋ ይዘውት የመጡባት ቦታ ነው። አሁን የምታዩት እንግዲህ ጌቴሰማኒ ነው። ይሄ ከውጭ እንዲህ እንደምታዩት አይደለም። ወደ ውስጥ ሲገባ በጣም ሰፊ ነው። አሁን ወደ ውስጥ እየገባሁ ነው። ወደ እመቤታችን ወደ መቃብር ቦታዋን እየገባሁ ያለሁት። ወደ ውስጥ ስትገቡ ከዚህ ጀምሮ ያለውን ደረጃ ስትቆጥሩት በሚገርም ሁኔታ በእድሜዋ ልክ 64 ደረጃ ነው ያለው። 64 ደረጃ እመቤታችን የኖረችው ደግሞ ሙሉ እድሜዋ በዚህ ምድር ላይ 64 ዓመት የኖረችበትን ምሳሌ ይሆን ዘንድ ደረጃው 64 ነው። በእድሜዋ ልክ ማለት ነው። እንዳለ እዚህ የሷ ብቻ መቃብር አይደለም። እዚህ ጋር የሐናና የኢያቄም መቃብር ነው። ይሄ ሐናና የኢያቄም መቃብር ነው። ይሄ ሁለቱ ማለት ነው። ይሄ ሐናና የኢያቄም መቃብር ነው። በዚህ ደግሞ ባሻጋሪ ደግሞ የቅዱስ ዮሴፍ መቃብር ነው። ይሄ ደግሞ የቅዱስ ዮሴፍ መቃብር አሁን ደረጃውን እየቆጠርን 64 ደረጃ ነው በእድሜዋ ልክ ማለት ነው። እንግዲህ እንዲህ እያልን ወደ ዋናው ወደ እመቤታችን ወደ መቃብሯ ልንገባ ነው። መቃብሯ እቺ ነች። ሰላም ለመቃብርኪ ለጌቴ ሰማኒ በመርህባ እንተ ኢቲ ለኢየሩሳሌም ቅሩባ ማርያም ድንግል ለሀገረ መንግስት ርግባ ትትሜጦ ወርቀ ማአፌር ወጸበል አፈው እምሳባ ጌቴ ሰማኒ ለስጋኪ ምስካባ። እዚህ ነው እንግዲህ እመቤታችን የተቀበረችው ጌቴ ሰማኒ። ይሄ የመቃብር ቦታዋ ይሄ ነው። ባዶ ነው እንደምታዩት። ይሄንን ብዙ ሰዎች ደብዳቤ እየጻፉ ለሀገራቸው፣ ለራሳቸው፣ ለቤተሰባቸው፣ ለወገናቸው ደብዳቤ እየጻፉ የፍቅር መግለጫ ብራቸውን እዚህ ማዶ መቃብር ላይ ያስቀምጣሉ። ሁሉም የመጣ በሙሉ የዓለም ክርስቲያን እዚህ ቦታ ላይ ነው፣ መቃብር ቦታዋ ላይ ነው የሚያስቀምጡት። እንደምታዩት መቃብሩ ባዶ ነው። እኛም ይኸው ይሄን ፈቅዶልን እመቤታችን ከመቃብሯ ከቦታዋ ስጋዋ ካረፈበት ቦታዋ ይሄንን በረከት ለማግኘት እኛም ይኸው እንደምታየው እግዚአብሔር ስሙ የተመሰገነ ይሁን። እዚህ መጥተው በጣም ብዙ ፈውስ አግኝተዋል። ጸሎታቸው ተደምጧል። እመቤታችን ቅድስት ድንግል ማርያም የተማጸኗት ሁሉ በዚህ ብዙ ምስክርነት አላት፣ በዚህ ስፍራ ማለት ነው። ስለዚህ እኛም አማላጅነቷ እንዲደርሰን በረከቷ እንዲደርሰን በአማላጅነቷ ዓይን እንድታይ እናታችን ናት። መቼም ስለ ድንግል ማርያም ሞትና ስለ ድንግል ማርያም ስጋ መገነዝ ማውራት ከባድ፣ በጣም ከባድ። ንጹሕ የሆነች እመቤት፣ ቅድስት የሆነች እመቤት፣ ሩህሩህ የሆነች እመቤት፣ የፍቅር እናት እመቤት፣ የእውነት እናት እመቤት፣ የሰላም እናት እመቤት በራሷ ፈቃድ እኮ ነው ቅድም ታሪኩን እንደነገርኳቸው ሰዎችን ወደ ብርሃን ለማምጣት እሷም እንደ ልጇ ልሙት ብላ ፈቃዷ የሞተችው። ሞትን ቀመሰች እናታችን።
እዚህ ደግሞ ተገነዘች እንደምታዩት ማለት ነው። ፍቅር ነው ድንግል ማርያም እንድትሞት ያደረጋት እና እዚህ ነው የመጣችሁት። እግዚአብሔር በቸርነቱ ልቦናችሁን ስብር ያርገው። የድንግል ፍቅር በውስጣችሁ ይንደድ። ዛሬም ነገም ወደፊትም ካፋችሁ አትነጥሏት። ይሄ ዘመን ድንግል ማርያም ላይ በቁጣ የተነሳ ዘመን ነው። በአምላክ እናት ላይ በቁጣ የተነሳ ዘመን ነው። እግዚአብሔር ሆይ በህይወት ዘመኔ በመስቀል ላይ የሰጠኸኝ ስጦታዬን ማንም እንዳይነጥቀኝ ልቤን በድንግል ፍቅር ማህተም አትምልኝ ነው ማለት ያለባችሁ። ከሷ ተለይታችሁ ልትሄዱ ሚስጥረኛችሁ ጓዳችሁ ስንት ነገር አውርታችኋታል አይደል? በግል ስንት ነገር ሰርታለች። ስንት ተአምር አለ ውስጣችሁ። ቅርብ ናት፣ አንጀተ ሩህሩህ የእናቶች ሁሉ ንግስት ናት። በምን ስራዬ ነው ከፊቱ የቆምኩት? መቼ በቅቼ ነው ስሙን የጠራሁት? አስታራቂ እናት አንቺን ስለሰጠኝ ስለ ቃል ኪዳንሽ አቤት ልጅ አለኝ። ስለ ቃል ኪዳንሽ አቤት ልጅ ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ አንቺ ቀርቤያለሁ ከአምላኬ ቤቴ ሞልቶልኛል በረከት ቤቴ ሞልቶልኛል በረከት። እንግዲህ ጌተሰማኒ ደርሰን የእመቤታችንን መቃብር ተሳልመን ዳሰን እንዲሁም ደግሞ የእናትና የአባቷ መግቢያ ላይ የነበረው የኢያቄምና ሐናን መቃብር ዳሰን ተሳልመን እንዲሁም ደግሞ የጠባቂዋ የአረጋዊው ጻድቅ የቅዱስ ዮሴፍ መቃብር ደግሞ ስንገባ በግራ በኩል ዳሰን ተባርከን 64 በእድሜዋ ልክ ያለውን ደረጃ ወርደን የእመቤታችንን የሷን ደግሞ መቃብሩ ባዶ ልክ እንደ ልጇ ባዶ የሆነውን መቃብር ዳሰን ምንም ለአንድ ቀንም ቢሆን ምንም ቢሆን የተዘጋጀው መቃብር ለሷ አስከሬን ስለነበረ በሷ በረድኤቷ ደግሞ እዛ ላይ እሷን እንደዳሰስን ስለሚቆጠርልን ባዶ መቃብር እንደ ልጇ ያረገች የተነሳች እመ አምላክ ወላዲተ አምላክ ጌቴሴማኒ በደጇ ደርሰን እንግዲህ የመጨረሻ የእመቤታችን የመጨረሻ ቦታዋ ይሄ ነው። የመጨረሻ ቦታዋ ይሄ ነው። ጊሸን ብንሄድ፣ አክሱም ብንሄድ፣ እንጦጦ ብንሄድ፣ ጻርቃኒ ብንሄድ፣ ሌላም እመቤታችን አለች የምትባልበት ትታሰብበታለች የሚባልበት መቅደስ ብንሄድ መነሻዋ ግን እዚህና እዚህ ድንግል ማርያም ወላዲተ አምላክ እንኳን የሷ ልጆች አደረገን። ወለድከውን ለምን ትክዳለህ? መጀመሪያ
እኔ የወለድኩትን አልክድም። አሁን ለምሳሌ ወንድ ደፍረ ነው ብለኛል አይደለ? የቱሪዝም ገቢ አድርጎ ይኸውልህ፣ በነገራችን ላይ ይኸውልህ ትዝታው በነገራችን ላይ የኦርቶዶክስ መንፈስ አግኝቷል። እኔ ይኸውልህ ያልኩት የኦርቶዶክስ መንፈስ መጥቷል። አንተ የማን መንፈስ ነው ያለብህ? የማን መንፈስ ነው ያለብህ? ኢየሱስ ክርስቶስ መንፈስ ካለብህ አንተ እኔ ምንም ታምር ኢየሱስን ትንሳኤ ማርያም አላረገችም የሚል ኮንሰፕት ማን ነው ማስረጃ አምጣ አላልከኝ? ዮሐንስ አረገች ብሎ ሳይጽፍ አላረገችም ጽፋች። እኔ አሁን ቴዎስ አረገች ብሎ ተነሳች ብሎ ሳይጽፍ አላረገችም ብሎ ይኸው መጽሐፍ ቅዱስ ቅድም የጠቀስኩልን ጥቅሶች የወለድከውን ለምን ትክዳለህ? ከቤተ ክርስቲያን ክህነት የፈረሰው በመውለድ ነው። ምን አገባህ አንተ? በወልድስ አንተ ምን አገባህ? አንተ ቢዝነስ ነው። ከቤተ ክርስቲያን የተባረርከው በመውለድ ነው። ጤና ይስጥልኝ። ጤና ይስጥልኝ። ማን ልበል? ስልክ አልወጣልህም? አልወጣልኝም። መልካም። በመጀመሪያ ደረጃ እኔ ቅድም በአንተ ፕሮግራም ላይ አልነበርኩኝም። ፓስተር ቢኒያም ሽታ ይባላል። የተናገር በጣም ደህና ነኝ 100% ከጌታ ጋር። እንኳን ጥሩ ሆንክ። ግን ያው ስትናገር የነበረው እንደ ጤነኛ እንደሆነ ሰው አይደለም። እኔ በጣም አሁን ስለ ስም ማንሳት ሳይሆን በመጀመሪያ ደረጃ አሁን ስለ ስምህን ስላነሳው ከሆነ ስለ ስም ማንሳት ትናገራለህ። በመጀመሪያ ሶስቱንም የተናገርኳቸው ቪዲዮዎችን ማየትና ከዛ በኋላ እኔ ችግር የለብኝም እንዳልኩ። በመጀመሪያ ደረጃ በአንተ የሚረጋገጥም ክርስትና የለኝም፣ በአንተ የሚወገዝ አሳሰብም የለኝም። በመጀመሪያ ያወራሁት ለጥያቄዎች መልስ ነው። ሁሉ ጊዜ የምታደርጓቸው ነገሮችን መኮንንና መገሰጼ መብቴ ይመስለኛል። አንተም ደግሞ መኮንንና መገሰጽ መብት ነው። ስለዚህ እኔ ያንተን ቪዲዮዎች የመከታተል ግዴታ የለብኝም። የተከታተልኳቸው ስለኔ ለመናገር ከፈለክ የኔን ቪዲዮ ሙሉ በሙሉ መስማትና ማወቅ አለብህ። እኔ አሁን ስላንተ ስናገር ሙሉ በሙሉ ቪዲዮን አይቼ ነው። ምን ብዬ በመጀመሪያ ደረጃ 3 ክፍል የያዘ ቪዲዮ ነው። እሱ እኮ መብትህ ነው እኮ አልኩ። ስለ አንተ እኔ እየተናገርኩ ያለሁት የተናገርኳቸው ነገሮችም 1% ቢሆን የሚያሳፍረኝ ነገር አይደለም። ለምሳሌ እንደ አንድ ክርስቲያን የጠየኳቸውን ጥያቄዎች አሉ። ዞሮ ዞሮ የኔ ፕላትፎርሜ የሥላሴ አማኞች የሚል ነው። ይሄን የሥላሴ አማኞች ፕላትፎርም ደግሞ ከታሪክ አንጻር እያወሳው የምሰራውን ነገር ማስረዳት በሚገባ ይልክ ለማንም ሰው አስረዳለሁ። ከዛ በተረፈ ግን አሁን ማርያም አላረገችም ስማኝ። ይኸውልህ በመጀመሪያ ደረጃ ይኸውልህ አንተ በመጀመሪያ ደረጃ እኔ ማርያም ስለማረግና ስላለማረግ የተነሳውን ታሪክ ነው ያብራራሁት። ከዛ በተረፈ እኔ ሳሎን እንግዲህ ዛሬ ሉተርን አልቀበልም ብለሃል። ጥሩነቱ ከሉተር ማልቀበለዋል የሚል ነገር ስትናገርም ሰምቻለሁ። ሉተር በእግዚአብሔር ዘንድ ከልጇ ጋር አለች ብሎ የጻፈው ራሱ የተናገረው ነገር አለ። ዞሮ ዞሮ ግን ለኔ ያ ወሳኝነት አይደለም። ምክንያቱም ድነቴን የነካብኝ ነገር አይደለም። ለምሳሌ ሙሉ ቪዲዮን በሰማማ ሰው ከሞተ በኋላ ምን ይሆናል የሚል መልስ ነው እየተናገርኩ ያለሁት። ከዛ በተረፈ ግን ይሄ ቀነጣጥቦ መናገር አንደኛ ቅድም የፍርድ ቃል ትናገር ነበር። ለአንተ ነው ፍርዱ የሚጠብቅ። ምክንያቱም እኔ የተናገርኩት ነገር ከድነቴ ጋር ምንም የሚያያዝ ነገር አይደለም። ከዛ በተረፈ አንተ እንደምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን እመቤታችን ቅድስት ድንግል ማርያምን አራተኛ የሥላሴ አካል ብላ የምታስተምር ከሆነ አንተንም ማናችሁንም በእኔ መድረክ ላይ የኦርቶዶክስ አባቶች ሊያናግሯችሁ ይፈልጋሉ ብዬ ጠይቀናል ከዚህ በፊት ለቃለ ወርቅ ተንፍሱ። ከዛ በተረፈ ግን አሁን ካንተ ንግግር ዛሬ የምረዳው ነገር በመጀመሪያ እኔ ያልኩትን አይደለም ስታብራራ የነበረው ነገር። እንግዲህ ለኦዲየንስህም በደንብ በመጀመሪያ ደረጃ ይሄው ኢንቫይት አድርጌያለሁ። ቅድም እኔ አልነበርኩኝም። አንተ የጽድቅ ጎዳና እጓዛለሁ ለኢየሱስ እኖራለሁ ብለህ የጀገንክ ሰው ከሆንክ
በመጀመሪያ እኔ እንዳንተ የእሑድ ጉባኤን በቪዲዮ አላሳይም። ስለ ሰባኪነቴም ከማንም ጋር አልመካከርም። እዚህ ጋር ፕላትፎርሜ ግን የሥላሴ አማኞች ብዬ የተነሳውበት ዓላማ በሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳይ የማወሳበት መድረክ ነው። ስለ ስብከት፣ ስለ እሑድ ስብከቴ፣ ስለ አገልግሎቴ ለደቂቃም ነገርኩ ተቀርጬ የማሳየው ምናልባት አንድ ቪዲዮ ሁለት ቪዲዮ እዛ ላይ ሊኖር ይችላል ብዬ አስባለሁ ፕሮግራሜ ላይ። ከዛ በተረፈ ግን አላሳይም። ለሸቀል አልጠቀምበትማ። የእግዚአብሔርን ቃል አስተምራለሁ፣ እማማርበታለሁ፣ አወያይበታለሁ። ከዛ በተረፈ ግን አንተ ዛሬ አሁን እኔ ላይ ያቀረብከው ትችት በእውነት የምነግርህ አንተ ራስህ መልሰህ ብትሰማው፣ ሁል ቀን ከቀለም ወርቅ ጋር መጣላው በዚህ ነው። መልሰህ ብትሰማው ቀለም ወርቅ ማለት እንትናን ነው አይደል? ኤርሚያስ ይኸውልህ፣ እኔ ውሸት አልወድም አይደለ? ውሸት አልወድም። ኤርሚያስ የሚባለው ልጅ እኛ ቸርች ላይ ቀለም ወርቅ አተንፍሱ ነው ስሙ። በቃ አለቀ። ስለዚህ ቀለም ወርቅ አተንፍሱ ብዬ ስናገር በእኛ ቤተክርስቲያን የደቀ መዝሙር አስቆይ ነው እንትኑ። አይ ለምን መሰለህ? አሁን ለምሳሌ አንተ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ ልጅ እኛ ቸርች ላይ ደቀ መዝሙር ሲመረቅ ስሙ ያስተማረው አለባቸው ይባላል። አለባቸው እንዳለው ይባላል። የኔ ባች ነው ፓስተር አለባቸው። ቀለም ወርቅ አተንፍሱ ነው ልጁ። ስለዚህ ቀለም ወርቅ አተንፍሱ ነው ስሙ አልኩኝ። በቃ አለቀ። ይሄ ውሸት አይደለም፣ ምንም እንትን ለማድረግ አይደለም። ከዛ በተረፈ ግን የተነሳውበት ዓላማ የሥላሴ አማኞች እንቀራረብ የሚል ግልጽ መልከታዬን ነው እያሳዩ ያለሁት። ከዛ አስጨርሰኝ። በመጀመሪያ ደረጃ እኔ ስለ እኔ ፓስተርነት መስማት ከፈለግ እኔ በመጀመሪያ ደረጃ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አገልጋይ ነኝ። ደህንነት ክትትል፣ ደቀ መዝሙር፣ የአገልግሎት ትምህርት የተማርኩ ሰው ነኝ። ከዛ በኋላ ወሎ ሰፈር ላይ ወንጌላዊ ሆኜ የቅጥር ሳገለግል የነበርኩ ሰው ነኝ። በ2002 ዓ.ም በአንድም በሌላ በቤተክርስቲያኒቱ በነበረው ግጭት ወደ ናይሮቢ ሄጄ ሬቨረንድ ቴምቦ ጋር የምስራቅ አፍሪካ አሴምብልስ ኦፍ ጋድ ፕሬዚዳንት ጋር እዛ የነበርኩ ሰው ነኝ። በዛ ጊዜ ሐዋርያው አንድ አበበ የሚባል ልጅ ጋር ከሱ ጋር እዚህም ኢትዮጵያ እናገለግል ነበር። ከመጣው በኋላ ቤተክርስቲያኔ በክብር ኢንቫይት አድርጋኝ ወሎ ሰፈርን እንድመራ ስትጠየቅ አልፈልግም ብዬ የራሴን ስራ እየሰራው የእግዚአብሔር መንግስት እያገለገልኩ የነበርኩ ሰው ነኝ። ከዛ በኋላ ግን የዛሬ 7 ዓመት አካባቢ እንዳልኩ 2001 ይመስለኛል ኦርዴንድ የተደረኩት በመጋቢነት። ከዛ በፊት ግን በወሎ ሰፈር ጉባኤ እግዚአብሔር ቤተክርስቲያን በወንጌላዊነት የነበርኩ ሰው ነኝ። ይሄንን ኦርዴንድ የት ነው የተደረገው? አሴምብልስ ኦፍ ጋድ ቸርች። አሁን አንድ ነገር ልንገርህ። እኔ የሰማሁት ግን ኦርዴንድ እንዳልተደረገ ከቤተ ክርስቲያንም ደግሞ ከዛ በኋላ በደብዳቤ እንደታገድክ ነው የሰማሁት። አሁን በስማ በለው ሳይሆን ከባለቤቱ እየሰማ ነው አይደለ? አሁን አስጨርሰኝ። ደብዳቤ ልከውልኝ፣ ደብዳቤ አይቻልም። በቃ ደብዳቤ እነሱ ልከውልሃል አይደለ? አሁን እኔን አስጨርሰኝ። ኦኬ። ከዛ በኋላ የዛሬ 5 ዓመት ወይም 5 ዓመት አካባቢ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን እኔ የዛሬ 6 ዓመት አካባቢ ነው የተመለስኩት። ስመለስ የወሎ ሰፈር ጉባኤ እግዚአብሔር ቤተክርስቲያን ዋና መጋቢ ነበርኩኝ። አይ በውሸት ኢየሱስ አይከብርም። ውሸት ነፍሳችሁ መጥላት አለበት። ስለዚህ በወሎ አስጨርሰኛ ኖ በመሃል የምታስገባውን ነገር እኔ ማልስማማበትን ነጥብ እያፈረስኩ ነው የሚሄደው። ውሸት ነው። ለምን መሰለ? ውሸት ይኸውልህ፣ አንተ ነህ የዋሽያ። ውሸት የሚለውን ቃል መጠቀም የለብህም እዚህ ጋር እየተነጋገርን ያለ ነው። እውነት ከሆነ ውሸት የሚለውን ቃል ሳትጠቀም ራይት አዌ አንተ የሆንከውን ነገር ብቻ ተናገር። ኦኬ? እኔም እንደዛ ስለማልወድ እኮ ነው አየኸው። ስለዚህ እኔ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ወሎ ሰፈር አጥቢያ ዋና መጋቢ ሆኜ ዛሬ ከ5 ዓመት በፊት ቤተ ክርስቲያናችን ፓስተራል ኮንፈረንስ ላይ በየዓመቱ ይካሄዳል። በዛም ላይ እኛ ወተን ስለነበረ እኔና ፓስተር ጎሳ ታምራትና 31 ሌሎች መጋቢዎች ለኛ የቀደሙ መጋቢዎች ናቸው።
በትክክለኛ ቤተክርስቲያን የሚመሩ ናቸው። ለኔና ለፓስተር ጎሳ ታምራት እውቅና፣ ለሌሎች 31 ፓስተሮች 29 ፓስተሮችና 2 ወንጌላውያን የጥሪያቸውን አፕሩቭ የሚያደርግ በአጠቃላይ 33 ግድም አገልጋዮች ኦርዴንድ የተደረግን ሰዎች ነን። የኛ አክኖሌጅመንትም ቢሰጠው ኦርዴንድ የተደረግን ነው። ባንሆንም ከዚህ በፊት ኦርዴንድ ሆነን እንኳን ባንሆን ቤተክርስቲያናችን ኦርዴንድ ያደረገ ከዛ በኋላ በስነ ስርዓት ከወሎ ሰፈር ወደ ዋና ቢሮ የወንጌል ስርጭት የቤተክርስቲያን ተከላ መሪ ሆኜ የተለያዩ ቤተክርስቲያኑ ሳገለግል ነበርኩ። ለትምክት እናንሳ ከተባለ በጣም በ20 የሚቆጠሩ አጥቢያዎችን ፕላንት ያደረኩ አገልጋይ ነኝ። ከዛ በተረፈ ግን አደባባይ ላይ እንደ ላንቲካ አላወራው። ከዛስ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ላይ የነበረኝን አገልግሎት በአንድም በሌላ በዘረኝነት ነቀርሳ የተነደፉ ትውልዶች ስላሉ በዛ ግሩፕ ውስጥ አልገባም ብዬ ራሴ ሪዛይን አድርጌ ወጣሁ። ራሴ በፍቃዴ የኮንቬንሽን ፕሮጀክት አስተባባሪ ነበርኩ ላስት ላይ። ምክንያቱም 20 ሺህ ካሪ ልደታ ስለነበረን ያንም መሬት ሊወስዱብን ስለነበረ የዛ ኮንቬንሽን ዳይሬክተር ነኝ። ከዛ በተረፈ በቤተክርስቲያን ተክላ ኮንፍሊክት በእያንዳንዱ ነገር በቤተክርስቲያኔ በመጋቢነት ምናልባት ዋና ቢሮ ካሉ 4 መጋቢዎች አንዱ ሆኜ ስመራ የነበርኩ ሰው ነኝ። ከዛ በተረፈ ስለናንተ ደጋግሜ ምናልባት አንተ ጋር ሞክሬ አውቃለሁ፣ አልመለስክልኝም። ቀለም ወርቅ ጋር ግን በተደጋጋሚ ሞክሬያለሁ፣ አናግሬዋለሁ። አሁን መማማር ነው እንጂ የሚጠቅመን መጋጨት አይጠቅመንም የሚል ልመናዎች ደጋግሜ ተናግሬያለሁ። ከዛ በተረፈ እኔ ቀለም ወርቅን አንተ ዛሬ አሁን እንደተናገርከው እኔ ቢኒያም አንተ ላይ ዛሬ አልገባውኝም። አንተ በምትል ጊዜ እኔም ላይቭ ላይ ነኝ የነበርኩት። በቃ እየተናገረክ ነው ብለውኝ ተውት። እኔ ምንም ችግር የለብኝም። የምናገረውን ጠንቅቄ የማቅ ቃል በቃል ነቅሼ የምናገር። ከዛ በተረፈ ግን የቤተ ክርስቲያን ጉዳይ ስፔሻሊ የሥላሴ አማኞች ጉዳይ ጉድ ብሎኝ የምኖር ሰው ነኝ። ስለዚህ ተውት፣ ትዝታው እንደፈለገ ይናገር፣ ነገ መልስ ሰጠዋለሁ። ከዛ እንግዲህ አሁን ቪዲዮውን በሰከነ ነገር አየሁት። ቪዲዮውን ሳየው ያው ስቃል፣ ደስ ብሎኛል። እንኳን ሳቅ፣ የውሸት ሳቅ ግን እንደሆነ እረዳለሁ በግልጽ ከዛ በተረፈ ግን ልምጣል ወደ እንትኑ አሁን ነገ እሱ መጥፎ ነው። ቆይ ከሰውም ጋር ስትነጋገር ፍርድ እኮ አመጣህብኝ አንተ። ይፈረድብሃል አልከኝ። አሁን ደግሞ የኔ ጊዜ ነው። ትንሽ ቆይ አስጨርሰኝ፣ ልጨርስ። ኖ አሁን እኔ ሰምቻለሁ። እኔ ደግሞ ጥያቄዎች አሉ። ወደ ዛሬው ልምጣና ልጨርስ። ጥያቄ ልስማ አንድ ላይ እንድትመልስልኝ ስለሆነ እሺ፣ ወደ ጥያቄዎች እንደሰማው አንተ ደግሞ ስማኝ ትንሽ። በነገራችን የመጀመሪያው ነገር ምንድነው? እኔ ጋር ኤርሚያስ ጋር እንደደወልከው እኔ ጋር አልደወልክም። አንደኛ ከኔ ጋር ያወራነው ነገር የለም። በጣም እንደምታውቀኝ ሆነ ነው ስሜን ጠርተህ አንድ ቤተክርስቲያንም የሚያገለግል ወንጌል የሚያገለግል ሰው ስም ስትጠራ ቤተሰብ አለኝ፣ ልጆች አሉኝ፣ ትዳር አለኝ፣ የተናገርካቸው ነገሮች አሉ እና እኔ ጋር ሳትደውል እንዴት እንዲህ አይነት ድፍረት ኖሮ ቀጥታ ስለኔ ልትናገር ይቻላል? አንተ ደግሞ ስለኔ አገልግሎት ስታወራ እኔ ያወራኋቸው ወይም ደግሞ ያቀረብኳቸውን ኤቪደንሶች ስለ ማርያም፣ ስለ ኦርቶዶክስ እምነት፣ ኢቭን ስለ ትሪኒቲ እንግዲህ ይሄን ያህል ስለ ትሪኒቲ የምትጨነቅ ከሆነ አሁን ያቀረብኳቸውንም ፖይንቶች ከሰማ ቲፒካሊ ኦርቶዶክስ ውስጥ ያለውን አስተምህሮ ነው እኔ እየተናገርኩ ያለው። በአብ ቀኝ ተቀምጣለች ለሚለው ማስረጃ አቀርብልሃለሁ። ኦኬ፣ ለነዚህ ነገሮች አንተ ምን ማስረጃ ኖሮ ነው የኔን ትምህርት ልትተች የተነሳው? ለነዚህ ለሁለት ጥያቄዎች መጀመሪያ መልስ። እሺ፣ በመጀመሪያ ደረጃ እንግዲህ ያነሳልኝ ከሆነ በአብ ቀኝ ተቀምጣለች የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ አለ እያልከኝ ያለው አንተ ነህ። ልክ ነኝ አይደለ? እና የለም ነው ብለህ ነው የምታምነው አንተ? ቆይ ልመጣልህ ነው። እንደዚህ አይነት አስተምሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካላት ለምሳሌ እኛ ራሳችን በመጽሐፍ ቅዱስ አስተምሮ በአብ ቀኝ ምን ብለናል ብለን ነው የምናስተምረው?
እሱ ይሄ ጳውሎስ ኤፌሶን መልእክቱ ምዕራፍ 2 ላይ ያስቀመጠው እሱ ሌላ ምን ያገን ማለት ተቀመጠው። ይሄ ፊዚካል የሆነ ትንሳኤና እርገት ነው። ልመጣል ነው። ስለዚህ በአብ ቀኝ የሚለውን ነገር አንተ ስታነሳ እንኳን ለሷ የዛሬ 2000 ዓመት ግድም ላረፈች ለተነሳች ብለው ለሚያምኑ በመሰረቱ ይኸውልህ እኔ ከድነቴ ጋር ብዬ ነው የተናገርኩት። ሙሉ ቪዲዮ አላየከው ስላልሰማው ምንም ችግር የለብኝም። ስለዚህ አንተም ይኸውልህ ቆይ መልሱን መልስልኝ። በአብ ቀኝ ተቀምጣችኋል ይለናል። እኛን መልስልኝ። በአብ ቀኝ ተቀምጣችኋል ይላል። እኛ አሁን እኮ አልሞትንም ገና። ይኸውልህ በምድር ላይ ገና ጌታ እስከሚመጣ ድረስ ያሉ ክርስቲያኖች በሙሉ ይሄ ቃል ይመለከታቸዋል። ያለቀ ያንን ጊዜና ዳግመኛ በተወለድን ጊዜ በክርስቶስ ሆነን በአብ ቀኝ እንዳለን እናምናለን። ይሄ ራይት አዌ የሚደረግ የእግዚአብሔር አሁን አታምንም እንዴ? አሁን በአብ ቀኝ ተሰውራችኋል የሚለው በክርስቶስ በአብ ቀኝ ተቀምጠናል የሚለውን ቃል ለኛ አታምንም እንዴ? ድብና አድርጌ ነው አብራርቼዋለሁ እኮ ነው። ልመጣልህ ነው በደንብ ማለት ነው። በሁለተኛ ደረጃ ፊዚካሊ ተቀምጣለች የሚለውን ሐሳብ ለምሳሌ እኔ ነገርን ከስር ነው የማየው። በመጀመሪያ ደረጃ እኛ እየተነጋገርንበት ያለው መንፈስ ወይም እያወራን ያለነው ለጸብ ለክርክር አይሁን ለትምህርት ይሁን ጉዳዩ። ስለዚህ በማርያም ካሰብክማ መጀመሪያ ተሳሳትና የመጀመሪያው ጥያቄ ነበር። ልመጣልህ ነው። ዌይት እኔ ጋር ሳትደውል ለምን ጉዳይ ውስጥ ገባን ያልኩት? የትኛው ጉዳይ? የትኛውን ጉዳይ ይሁን እኔ ጋር ደውለህ ሳታናግረኝ ነው ወደ ገደለው ይገባ። እንግዲህ ኢየሱስ ክርስቶስ ፊቶኝ የምነግርህ ይኸውልህ ትምህርቱንም ቢሆን ለመማማር ከሆነ መጀመሪያ መደወል ያለበት ትዝታው ጋር ነው እንጂ ሀሌታ ቲቪ ሄዳ። ቆይ ስማኝ በመጀመሪያ ደረጃ ይኸውልህ ደግሞ እያነሳሳ ያለው በዚህ መንገድ አንተ ነህ እንጂ እኔ መች ነካው? እኔ ስምህን ይኸውልህ እኔም አሁን ይኸውልህ በግልጽ እኮ እየነገርኩ ያለሁት አሁን የመንካት ያለ መንካት ጉዳይ አይደለም። ለምሳሌ ስለኔ ምንም ሳታቅ ብለኛል አይደለ? 0994 አንደኛው ስልኬን ቼክ ማድረግ ትችላለህ ከፈለክ። አሁን ለምሳሌ አሁን እንኳን ስደውልልህ በቫይበር ደውዬልሃለሁ፣ በቫይበር አገኘው፣ ምንድነው በዋትስአፕ ደውዬልሃለሁ፣ አላነሳህም። ስለዚህ በየትኛው እንደተደወለልህ ቼክ ማድረግ ትችላለህ። ከዛሬ 3 ወር 4 ወር በፊት ደውዬልሃለሁ። አምላክ በሚያውቀው እኔ ማንንም አልዋሽም። ምንም የሚያስዋሸኝ ነገር የለም። ዞሮ ግን አሁን ፊዚካሊ ተቀምጣለች የሥላሴ አራተኛ አካል ነች ብላ ኦርቶዶክስ ታስተምራለች ላልከው በነገራችን ላይ ቅድም ስክሪንሾት ስታርግ ስትለኝ ስክሪንሾት አደረግኩኝ። በመጀመሪያ ደረጃ ያንን መጽሐፍ እንዴት ነው አንተ ራሱ የምትረዳው? ቤተክርስቲያኒቷ እንዴት ነው የምትረዳው? ከዛ በተረፈ መወያየትና መማማር እኔ የሐሳብ ልዕልናን አምናለሁ። አንተ ነገ በእኔ መርሃ ግብር ላይ የኦርቶዶክስ አባት ቀርበው መነጋገር ከቻልክ አሁንም ደጄ ክፍት ነው። ለአንተ ብቻ እኮ አይደለም። ቀለም ወርቅን ናና ቅረብ ብለነው አያሌ ቀን ለምነነዋል። ስለዚህ እመቤታችን ቅድስት ድንግል ማርያም ያንተ ሚዲያ ላይ ለምን መሰለህ? ቆይ ልንገርህ። እሱን እልክልሃለሁ ከፈለክ ሁሉን ነገር ነው እልክልሃለሁ። ምንም ይኸውልህ በመጀመሪያ ደረጃ በኢየሱስ ክርስቶስ በድነቴ ተደራድሬ አላውቅም። ግን በተረት አልጣላም፣ በታሪክ አልጣላም። ከዛ በተረፈ ግን የኢትዮጵያ ኦርቶዶክስ አርጋለች ብዬ አምናለሁ። ለምን አልኩ? ይኸውልህ በመጀመሪያ ደረጃ ይኸውልህ እኔ ብቻ አይደለሁም የምለው እመቤታችን ቅድስት ድንግል ማርያም አሁን ዛሬ አንተ ሉተርን እና ሌሎች አባቶችን የሉ በአብ ቀኝ ከልጇ ጋር ተቀምጣለች። ይኸውልህ በ15ኛው ክፍለ ዘመን የነበሩ አባቶች ይኸውልህ ሉተር ብትል ማርቲን ሉተር ብትል ማርቲን በዘር ብትል እንደገና ቡሊንገር ሌሎች አባቶች በቤተክርስቲያን ታሪክ ላይ ይሄን አመለካከት ምን ይላሉ ብዬ ነው ያስቀመጥኩት። ከዛ በተረፈ ግን ይሄ ጉዳይ ከድነቴ ጋር
ምንም አያያዝም። እንኳን እመቤታችን ቅድስት ቆይ አንተ አላስቀመጥክም። ቆይ ስማኝ፣ አስጨርሰኝ። ከድነት ጋር እንደሚገናኝ ማወቅ አለብህ። እዛም ላይ እኔ አድሚት አድርጌ ልመጣልህ ነው። እሱንም እኮ የሚነካ አልመሰለህም አንተ። ቆይ ስማኝ፣ ይሄ ቲፒካሊ ከሳሊቬሽን ጋር የተገናኘ ነው። ስማኝ፣ ምኑን ነው የምሰማ? እየነገርከኝ ያለው እኮ ስህተት እኮ። ቆይ ስማኝ። እሺ እሱን ሰማለሁ። ኪዳነ ምህረት የሚለው እሺ ኪዳነ ምህረት ብዙ ማታውቀው ነገር አለ። ይኸውልህ ልንገርህ፣ እኔ መጀመሪያ ማርያም የተነሳችው ኢቭን በራሷ ስልጣን ነው የሚለው መጽሐፉን አንተ አይተዋል። መጀመሪያ በራሷ ስልጣን ተነስታ ኦኬ አርጋለች። ኮምፕሊኬትድ የሆነ ሂስትሪ ነው። በጥር ሞታ በነሐሴን የተቀበረችው 8 months ዲፍረንስ። ይሄንን አንተ ሲጀመር አምናለሁ ብለህ ፓስተር አምናለሁ ብለህ መናገር የለብህም በምንም ታምር። ከዛ ሄዳ ምን ሆነ ይችላል? በአብ ቀኝ ተቀመጠ ይችላል። ኦኬ አፍተር ዳት ኪዳን ተቀበለ ይችላል። ከዛ ምን ብለው ነው የሚጠሯት? የዓለም መድኃኒት። ሙሉ መረጃውን አሁን በፎቶ ልክላል። ሙሉ መረጃው የዓለም መድኃኒት ነው ኢየሱስ ክርስቶስ ነው ብለን እንጂ ማርያም ናት ብለን ነው ያገቡታ ያለ መድኃኒት። ይሄንን ደግሞ ካላመንክ ለምንድን ነው ይሄን ጉዳይ እንደው አድሚት አድርገህ ህዝብ ፊት ይዘው መውጣት የፈለገው ለምንድን ነው? ስለዚህ አምናሃል፣ ጉዳዩን አምናሃል። ይሄን ካመንክ ማርያም ተነስታ አድርጋለች የሚለውን ደግሞ ካመንክ ከኦርቶዶክስ ጋር አንድ ሆነሃል ማለት ነው። መቀመጧን ታምናለህ፣ ኪዳነ ምህረት መባሏን ታምናለህ። የክርስቶስ ደም ለአንተ ምንም አይደለም ማለት ነው። ኢየሱስ ክርስቶስ ሞቶ ተነስቷል። በደሙ የቆመው አዲስ ኪዳን ይሄ ነው ብለህ የምታምን ከሆነ you never can say this። የኢትዮጵያ ክርስቲያን እኔ እንደው በጣም አግሬሲቭ ያደረገኝ ይሄ ነው። ልንገርህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ኦርቶዶክስ ቤተክርስቲያን ሁሌ የምናገረው እንደ ኦርቶዶክስ ክርስቶስን ያዋረደ ቤተክርስቲያን የለም። ልንገርህ እውነቱን ንገረኝ። በምን አዋረደ? አያምኑ በክርስቶስ ኢየሱስ አያምኑ። በቃ ስለማያምኑ እንጂ እንዴት ነው አንድ እግዚአብሔር አንድ ልጁን ልኮ ካዳነን በኋላ በእሱ የቆመውን ኪዳን ይሄ ነው የኪዳኑ ደም እያለ እየተናገረ ከብዙ ዓመት በኋላ የተፈጠረ ተረት ይዞ ኪዳነ ምህረት እሷ ናት፣ የዓለም መድኃኒት እሷ ናት የሚል ትምህርት አዘጋጅቶ የቆመ ማህበር የቆመ ድርጅት በምንም ተአምር ልትደግፈው አትችልም። መንፈሱ ከሌለው ውስጥ ኦርቶዶክስ ካልክ በስተቀር ኢየሱስ ክርስቶስ በኪዳን ደም አድኖኛል ብለህ የምታምን ከሆነ ቀጥሎ የማርያም ኪዳን አታም ቆይ ይኸውልህ፣ በመጀመሪያ ደረጃ እንግዲህ ዛሬ አሳይመንት ስለሰጠኝ ስለ ኪዳነ ምህረት የሚለው ቶፒክ ደግሞ በደንብ ዛሬ ሌሊቱን አጠናለሁ። እኔ እንግዲህ ያው አንተ አትጸልይም ብለኸኛል። እኔ እንግዲህ አንተ ትጸልያለህ ማለት አንዳንድ ጊዜ እኔ ችግር የለብኝም፣ ግን አሁን ስለ ኪዳነ ምህረት አሁን ዛሬ ሳልተኛ ነው ማጠናው። ከዛ በተረፈ ግን አንድ እውነት ልንገርህ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጀመሪያ ደረጃ ይህን የክርስቶስ ደም ኢንፎርሜሽን ይሄ ድፍረት ነው። ልንገርህ ቢኒያም ስለ ኦርቶዶክስ ቤተክርስቲያን you cannot teach me ኦኬ። አስተምርሃለሁ። ለምን እንደማስተምርህ ታውቃለህ? 25 years ያጠናሁት ጉዳይ ነው። ምንም አይነት የሞራል ብቃት የለም አንተ ስለ ኦርቶዶክስ እኔን ለመናገር you have no right። የኢየሱስ ክርስቶስ ደም ተቀይሮ በማርያም ደም ተቀይሯል ብላ ኦርቶዶክስ አስተምራለች። of course ታስተምራለች። የኢየሱስ ክርስቶስ ደም በማርያም ደም ተቀይሮ የምታድነው ማርያም ነች ብላ ኦርቶዶክስ ታስተምራለች። ታስተምራለች። እሺ ሰነዱን ትልክልኛለህ። ሌላው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን የምታስተምር ከሆነ እዚሁ ጋር ጥያቄ ልጠይቅ እፈልጋለሁ። እንግዲህ ቴዎሎጂ እኛ የተወሰነ ተምረናል፣ አንተም እንደተማርክ ነግረኛል ማለት ነው። ታዲያ የኤፌሶን ጉባኤ የኒቂያ ጉባኤ ላይ በክርስቶስ ላይ ያለ አመለካከት ላይ ይሄንን ሐሳብ አባቶች ለምን አላነሱትም? ስለሌለ ነው። የትኛው አለ እያልከኝ እኮ ነው። ምኑን ይሄ ትምህርት አላት እያልከኝ ነው? ኦርቶዶክስን
ኦርቶዶክስ አላት። መቼ? የቀደሙት አባቶች ግን የላቸው። አየህ፣ ተረት የተዘጋጀ በብልሃት የተፈጠረ የአሮጊቶች ተረት ስለሆነ ማለት ነው። ይኸውልህ፣ አየህ፣ ያኛው የአትናቴዎስ ጽሑፎች አሉ። አሁን ቴዎሎጂ ከተማር የአትናቴዎስ ጽሑፎች አሉ። የነ ፖሊካርፕ ጽሑፎች አሉ። እነዚህ የሐዋርያነ አበው የተባሉትና የቸርች ፋዘርስ የተባሉት ጽሑፎች ይኸውልህ ክሊርሊ የተቀመጡ ናቸው። እሺ፣ እዚህ ጽሑፍ ውስጥ ማርያም ተነስታ አርጋ በአብ ቀኝ ተቀምጣለች የሚል ካለ አንተ ደግሞ ታመጣለህ። እኔ ደግሞ የእንትን ነገር እንኳን እናንሳ። ማርያም አላረገችም የሚል ካለ ደግሞ ታነሳለህ። ቅድም አንድ ነገር አንስታል፣ በጣም የገረመኝ ማለት ነው። እኔን እንግዲህ ቻሌንጅ ያደረከኝ መስሎ ራስ ባነሳው የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ላይ አንስተ ኢየሱስ ክርስቶስ ከትንሣኤ ከተነሳ በኋላ አይደለም ምንም ሰው አላስነሳም። ነገር ግን አንዱን ልንገር፣ እዚህ ጋር ፋላሲ ነው የሰራው፣ ስህተት ነው የሰራው። ለምን ብትል ኢየሱስ ክርስቶስ ከትንሣኤ በኋላ እሱ ባያስነሳም ሐዋርያት አስነስተዋል በስሙ። ዛሬም የሞተ ሰው ይነሳል በስሙ። ቆይ ልነግርህ ነው አሁን። ይኸውልህ እኔ እኮ ይሄ ጉዳይ ብያለሁ። አሁንም መልሰህ አይደለም። ይኸውልህ ቆይ ላስተካክልህ አንዴ። ይሄ የተናገርኩት ዘኤጲፋኒዮስ የሚባል ሃይማኖተ አበው እሱ ላይ ያለው ጽሑፍ ባይ ዘ ዌይ የሚናገረው በደንብ በግዕዙም በአማርኛውም አንብቤዋለሁኝ። የሚናገረው ክርስቶስ ከተነሳ በኋላ ማንንም ከሞት ተነሳ ብሎ አላስነሳም። ባይብልም ይሄን ነው የሚያወራው። ባይብልም የሚሉት ግን ምንድነው? እኔ እያነጻጸርኩ ያለሁት ኦርቶዶክስ የምትለውንና ምክንያቱም አንተ አይደለህማ የትምህርቱ ምንጭ እኮ ኦርቶዶክስ የምትለውን ነው የምናገረው። ኦርቶዶክስ የምትለው ደግሞ ኢየሱስ አስነሳት ነው። መጥቶ ከዙፋኑ ወርዶ በዙፋን በኪሩቤል ተጭኖ መጣ። እሱን ስጠኝ እኮ ነው የምልህ። እሱን አሁን ይኸውልህ መጥቶ ኢየሱስ በኪሩቤል ተጭኖ መጥቶ ከነዙፋኑ አስነስቷት ወስዷታል የሚል ሐሳብ ካለ ታመጣልኛለህ። ከዛ በተረፈ ግን አንተ ቅድም ያነሳው ቃል ኢየሱስ ክርስቶስ ከትንሣኤ በኋላ ሰዎችን አላስነሳም። ከትንሣኤው በኋላ ነገር ግን ስሙ እስከዛሬ እያስነሳለ ስሙ ትላንትናም ስሙ ነው። የእግዚአብሔር ልጅ ስሙ ነው። አንድ አይ ቲንክ አንድ ሚስ ያደረከው ነገር አለ ቢኒያም። የትንሣኤ አካል ይዛን የተነሳችው ነው። ዳግም ላትሞት ተነስታለች ነው እነሱ የሚሉት። አንተ ሜቢ ተነስታ ደግማ ሞታለች የሚል አይነት ኮንሰፕት ያለ ነው የሚመስለው ስትናገር። አይደለም። ይኸውልህ በመጀመሪያ ደረጃ ቆይ አንድ ነገር ልጨምርልህ ለወደፊቱም እንዲሆን አልዓዛርን ካስነሳው በኋላ በኦርቶዶክስ አስተምህሮ ውስጥ በአንድ አይ ቲንክ ነሐሴ ላይ ይሁን ጥቅምት ላይ ይሁን አይዶ ነው፣ ግን የአልዓዛር የመታሰቢያ በ8 ነው። ግን ቀኑ አልዓዛር ተመልሶ የሞተበት ቀን በኦርቶዶክስ መታሰቢያ ውስጥ አለ በ8። ኦኬ ወሩን አላስታውሰውም፣ ሰርች አድርጌ እነግርሃለሁ። ግን አልዓዛር ተመልሶ ሞቷል ብሎ ነው የሚያምኑት። ኦኬ መጽሐፍም እንደሚናገር የተነሱ ሰዎች እንዳሉ ይናገራል። ከዛ በኋላ ደግሞ እንደሞቱ ደግሞ የምታምነው ነው ቸርቿ ራሱ አልዓዛር በዚህ ቀን ተመልሶ ሞተ ትላለች። አንተ ሳታምንም እንዴ? ይሄንን ከያዝ አንተ ሳታምንም ሞተዋል ማለት ነው። አሁን የምናወራው እኛ ትንሣኤ ዘጉባኤ በማርያም ሕይወት ተከናውኗል የሚለውን ኮንሰፕት ነው እኛ እየተቃወምን ያለን። ትንሣኤ ወደፊት እንደሚሆን እናምናለን። ከዚህ በፊት ግን ለማርያም ብቻ የሆነ ትንሣኤ አለ ማለት እኮ ምን ማለት መሰለህ? ጳውሎስ በመልእክቱ ለጢሞቴዎስ ሲነግረው ከዚህ በፊት ትንሣኤ ሙታን ሆኗል ብለው የሚያስተምሩ ብሎ በስም ጠርቶ ያወገዛቸው ሰዎች አሉ። ለጢሞቴዎስ ሲልክለት ያንን ትምህርት መድገም ማለት ነው። ፋላሲ እንደውም ይሄ ነው። ቆይ አይደለም። ቆይ አይደለም። ይኸውልህ በመጀመሪያ ደረጃ ለማርያም ብቻ የሆነ ትንሣኤ አለ። ለማርያም ብቻ ማርያም ብቻ የሰራችው ነፃ መውጣት ወይም ደም አለ። ቅድም የክርስቶስን ደም የሚያድፋፋ አስተምሮ አላት ላልከው ሁለቱን ጥቅሶች ሁለቱን አባባሎች ታመጣልኛለህ። ከዛ በተረፈ ግን አሁን አባቶች ስለ ታሪክ እንግዲህ እኔ በግልጽ እዛም ላይ የተናገርኩት የራእይ መጽሐፍ እንግዲህ በ69 እስከ 70 ምናምን የመጨረሻው ግን 95 ላይ ነው
ያበቃው። ከዛ በኋላ የአባቶች ዘመን ነው። የሐዋርያት ዘመን አለ፣ የቤተክርስቲያን ዘመን አለ፣ የአባቶች ዘመን እያልን መካከለኛው እያልን ታሪክ ነው የምናወራው። በታሪክ ውስጥ ደግሞ የሆኑ ክንውኖችን በጠቅላላ ታሪኩ አስቀምጦልን ላይሆን ይችላል። ከዛ በተረፈ ግን ስለ እመቤታችን ስለ ቅድስት ድንግል ማርያም እኔ ስለ መዘጋጃ ያነሳሁት ነገር አለ። ለአንተ አሁን ለምሳሌ የኢየሱስ ክርስቶስ መቃብር አሁን በእስራኤል እንዳለ ታምናለህ? የኢየሱስ ክርስቶስ መቃብር በእስራኤል እንዳለ ታምናለህ? ሄጃለሁ ብለሃል። ታምናለህ እንዳለ? አይቼዋለሁ። አለ? አይቼዋለሁ። ማን ነገረ? ንገረኛ። ገባ? ማን ነገረ? ይሄ ቦታ የኢየሱስ ክርስቶስ የመቃብር ነው ብሎ ይኸው ላየ። እኔ በጣም እውነቴን ነው የምነግርህ። ገብቶኛል። ይኸውልህ ኖ ያልከው ምን አልክ? I know what you say. I know why you gonna say. I know what you gonna say. ይኸውልህ ለዛ ነው የተናገርኩት። ኢየሱስ ከሞት ተነስቷል ለሚለው መቃብር ለኔ ኮንፈርሜሽን አይደለም። ኦኬ? አይ ቦታውን አይቻለሁ እኮ አልከኝ። መንፈስ ቅዱስ ነው እዛው ላይ ተናግሬ ያለው። ይኸውልህ አንተ አልሰማው ይሆናል እንጂ የኢየሱስ ክርስቶስን ትንሣኤ ለማመን መቃብር አይደለም ማየው። ኦኬ? እኔ የሄድኩት ታሪክ ለማየት ነው። እርግጥ ነው ምን ለማየት? ድገማት ምን ለማየት? ይኸው ትዝታው የመንፈስ ቅዱስ ምስክርነት የሐዋርያቱ ትምህርትና የተጻፈው መጽሐፍ ቅዱስ ነው። የማርያም ትንሣኤ ለምትለው ግን ቤሳ ቢስቲ አታመጣ። ቆይ ልመጣልህ ነው። ይኸውልህ ትዝታው አሁን ታሪክን አሁን አንተ ያ ቦታ የወደመ እናውቃለን። ያ ቦታ በጦርነት የወደመ የተለያየ የመቃብር ቦታ ላይ ግን በእስራኤል በምን ሁኔታ እንደሚዘጋጅ መጽሐፍ ቅዱስ ነግሮናል፣ በደንብ አስተምሮናል። የተቀመጠ ቦታ ላይ ኢየሱስ ክርስቶስ እንዴት እንደተቀበረ ነግሮናል። ዞሮ ግን የኢየሱስን መቃብር የነገረ ቆይ አስጨርሰኝ። ቆይ ልመጣልህ ነው። የኢየሱስን እሱ ላይ መልስልኝ። ቆይ እቺን ስማ። የኢየሱስን የነገረህ መንፈስ ቅዱስ ሳይሆን ታሪክ ነው። እውነት ውሸት ታሪክ ነው። ይኸውልህ ይሄ እኮ that's why I said ይኸውልህ ደህንነትን ይነካል ያልኩህ ይሄ ለምን? ይኸውልህ እኔ አሁን ለምሳሌ እስራኤል እዛ ጋር ነች ያለኝ ታሪክ ነው። ኢየሱስን ያመልከው እንደሱ ሆነማ ኢየሱስን አይተኸዋል ወይ? አይተኸዋል? አዎ ኢየሱስን አይተኸዋል? አዎ የኔን ሕይወት ታውቃለህ? ይኸውልህ አሁንም እየጠየቅኩ ያለው ጥያቄ መሰረታዊ ጥያቄ ነው። እስራኤል እዛ ቦታ ላይ ትቀመጣለች? ቆይ መቃብር አይተህ ነው የክርስቶስን ትንሣኤ ያመንከው ልትለኝ ከሆነ ኖ አላልኩህም። አሁን እያወራን ያለነው ታሪክ ነው። ይኸውልህ አሁን ለአንተው እኮ ነው የመለስኩልህ። አሁን እስራኤል ሌላ ላንሳለህ። እስራኤል እዛ ቦታ ነች ብሎ የነገረ መንፈስ ቅዱስ አይደለም፣ ታሪክ ነው የነገረ። ጂኦግራፊካል ታሪክ ነው የነገረ። ያላዩ አሉ ኢየሩሳሌም ሄደው ያላዩ። እኔ አላየሁም። አንተ ግን የኢየሱስ ክርስቶስ መሰከረልህ። የክርስቶስን ትንሣኤ ማን መሰከረ? ይኸውልህ ስለ መቃብርና ስለ ትንሣኤ ላይ ተናገር። መንፈስ ቅዱስ በቃ ታሴት። ከዛ ቀጥሎ የሚመጡ ታሪካዊም ሌላም በለው እንደ ክርስቲያን ክርስቲያን የምትጠራው ምስክር የክርስቶስ የምስክርነት መንፈስ የተባለው መንፈስ ቅዱስ ነው። አይደለም ወደ ክርስትና የመጣው እኮ ይሄ መንፈስ እኮ ነግሮ እኮ ነው ወጥሶ ነው። መንፈስ ሳይመሰክርለት ማንም ሰው ይሄንን ሆነ ሊረዳ አይችልም። ታሪክስ ምክንያቱ እኮ ለሐዋርያት የተሰጠበት ምክንያት ራሱ ስለ ክርስቶስ ኢየሱስ ትንሣኤ በምድር ዳር ሁሉ ሄደው እንዲመሰክሩ ነው። ኢየሱስን ተነስቷል ብለው ነበር ሲመሰክሩ የነበረው። ትክክል። ይሄን ማን ነው የሚሰራው ካልከኝ መንፈስ ቅዱስ ነው። እሺ መቃብሩንስ የኢየሱስን ወደ እመቤታችን ቅድስት ድንግል ማርያም አትምጣ። የኢየሱስን መቃብር ፊዚካሊ እነ መቅደላዊት ማርያም ሽቶ ያጠኑበት እነ ጴጥሮስ ሄዶ ያዩት ዮሴፍ የአርማትያሱ ዮሴፍ አውርዶ ገንዞ የቀበረበትን መቃብር ማን ነው ያሳየህ? ንገረኝ። ወንጌል ይናገራል። ማን ነው? ወንጌልማ ነገርህ አይደለ? እስራኤል የምትባል ሀገር በአውሮፕላን ሄደ። ልንገርህ እኔ አሁን እንትን አንበል። እስራኤል ሀገር ወንድሜ ተረጋጋ። እኔ ወንጌል እኮ ካነበብኩ በኋላ ነው ኢየሩሳሌምን ያየሁት። እንዴ ወንጌል ይቀድማል።
የመንፈስ ቅዱስን ምስክርነት ከተቀበልክ በኋላ በደረጃ ነው ምን ነው? አዎ መንፈስ ቅዱስ እየመራ ያጻፋቸው ሐዋርያት የጻፉት ደግሞ ይሄ መጽሐፍ ቅዱስ ብለን የተቀበልነው ወንጌል ብለን የተቀበል ባይዘው ወንጌል እኮ ስለ ክርስቶስ ምንነት ነው የሚነግረን። ከመጀመሪያ ጀምሮ እስከ መጨረሻ የሰራውን ስራ ነው የሚነግረን። አዎ ከእንደገና ደግሞ አኪዩሬትሊ የተቀበረበትን ስፍራ በአይናቸው ያዩ በቦታው የነበሩ የጻፉልን። ለዚህ ነው አንደኛ ዮሐንስ ምዕራፍ 1 ላይ ሄደ ስታይ ምን ይላል? በአይናችን ያየነውን የክርስቶስ ትንሣኤ ነው እሱ የሚያወራው። ስለ ክርስቶስ ትንሣኤ ነው እንጂ ስለ መቃብር ቦታ አይደለም የሚናገረው እሱ ጋር። እንዴ መቃብሩ ጋር ታዲያ ዮሐንስ አልነበር? ያው ልመጣልህ እኮ ነው። ይኸውልህ ዮሐንስ ደብዳቤ ጻፈልንና ይኸውልህ ዮሐንስ ደብዳቤ ሲጽፍ የሰማነውን ያየነውን በእጆቻችን የዳሰስነውን እርሱን እንነግራችኋለን ብሎ ነገረን አይደለ? አንተ ግን ከአሜሪካ በለው ከኢትዮጵያ በለው የአውሮፕላን ቲኬት ቆርጠ እስራኤል የምትባል ሀገር በጂኦግራፊ በታሪክ የተቀመጠች ሀገር ከዛ በኋላ እዛ ምድር ላይ ደርሰ የኢየሱስ ክርስቶስ መቃብር የቱጋ ነው ብለ ምናልባት መኪና ትራንስፖርት ተዘጋጅቶል ያም ቦታ ያሳዩ በአጭር አማርኛ ቱሪስቶች አንዱ ማለት ነው። መዘጋጃ ደግሞ ያም ቦታ ይጠቀምበታል። ምን አርጎ? የቱሪዝም ገቢ አርጎ። ይኸውልህ በነገራችን ላይ ትዝታው በነገራችን ላይ የኦርቶዶክስ መንፈስ አግኝቷል። እኔ ያለብህም ያልኩት የኦርቶዶክስ መንፈስ መጥቷል። አንተ የማ መንፈስ ነው ያለብህ? የማ መንፈስ ነው ያለብህ? ኢየሱስ ክርስቶስ መንፈስ ካለብህ አንተ ምንም ታምር ኢየሱስን ትንሣኤ ከማንም ጋር እያነጻጸርክ አላያስኩትም መንፈስን ነው የሚያሳየው። አላያስኩትም። ይኸውልህ አንተ ከእድሜ መጨረሻ ድረስ ልንገርህ አይደል? ከእድሜ መጨረሻ ድረስ እየተከታተልኩ ማፈርሰው ይሄንን ነው። ምኑን ወደድክም ጠላህ፣ ምኑን አልክም አላልክም፣ ምኑን ወደድክም ጠላህ የምትሰማው ይሄንን ነው ከኔ። አሁንማ ይኸውልህ አንተ አሁን እኔ የምናገረውን ኦርቶዶክስ መጽሐፍት ላይ ያለውን ትሩዝ እንኳን አክሰፕት ማድረግ አልቻልክም። ኦኬ አታውቀውም ደግሞ ጨርሶ አታውቀውም። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀኖናን፣ ዶግማ፣ ትውፊትን እማይሰው ነኝ። ነገር ግን እኔ ወንጌል አማኝ ነኝ በግልጽ ምነግር ማለት ነው። ነገር ግን እቺ ቤተክርስቲያን ደግሞ የማትለው ይኸውልህ ልንገርህ። ቆይ አንተ ለምን ምንድን ነው የተጨመረው? ተረት አይደለም። ይኸውልህ በደንብ ሰማኝ። እኔ በድነቴ ላይ ምንም የሚያመጣብኝ ነገር የለም። በድነቴ ላይ ለምሳሌ አንተ ና ያልከው ኦርቶዶክስ ይሄን የምትል ከሆነ የኢየሱስን ደም የሚቃወም ሂስትሪ አመንኩ ካልክ አይልም። ዳይሬክት ነው እንደውም ተጽዕኖ የሚያመጣው። ዛሬ ትሰጠኛለህ። ይኸውልህ ቁጭ ብዬ እጠብቅሃለሁ። የማርያም ደም ነው ስርየት የሚያሰጠው የሚል የኦርቶዶክስ አስተምሮ ካለ አነጋዋለሁ። ቁጭ ብዬ እጠብቅሃለሁ በግልጽ ምነግርህ። ከዛ በተረፈ ግን አንተ በግልጽ ምነግርህ ማለት ነው። በእውነት በመጀመሪያ ደረጃ ስለ ታቦት ያነሳው ነገር አለ። ስለ ታቦትም ያነሳው ነገር የኢየሱስ ክርስቶስ የብሉይ ኪዳንን ታቦት ኦርቶዶክስ አሁን አትልም። በእኔ መድረክ ላይ ብዙ የኦርቶዶክስ አባቶች ቀርበው እየተናገሩ ነው፣ እያስተማሩ ነው። እኛም እየተማርን ነው። ጥያቄም ካለን እየጠየቅን ነው። ጭፍን አይደለንማ። መጠየቅ ያለብንን እንጠይቃለን። ነገር ግን አንተ አታፍርም እንዴ ቢኒያ? ምንድነው ማፍረው? እግዚአብሔር ምስክሬ ነው። ምንድነው ማፍረው? አራት ማዕዘን ጣውላ እንጨት አዘጋጅተው ታቦት ብለው ጨርቃ ልብሶ የሚወጡትን ደግሞ ልደግፍ ነው? የብሉይ ኪዳን ታቦት አይደለም እሱን የሚሉት አዲስ ኪዳን ላይ ታዲያ ታቦት ምን አመጣ? የክርስቶስ ስጋ ማዘጋጃ ነው እንጂ እዛ ላይ የጻፍነው እንደ ላይሰንስ ነው የምንጠቀምበት ብለው እኛ ላይ በግልጽ ተናግረዋል። የክርስቶስን ስጋና ደም ሌት ሚ ቴል ዩ ብራዘር፣ ስጋው ደግሞ ቢዘጋጀው ቤተልሔም ውስጥ ነው። ቤተልሔም ውስጥ ነው የሚዘጋጀው። እዛ ነው ሊጥ ጋግረን ዳቦ ጋግረን የምንወጣው ማለት ነው። ከዛ በኋላ ይወጣና እዚህ ላይ መቅደስ ውስጥ ያለው ስፍራ ላይ ካህናት ብቻ የሚገቡበት ምን አለበት? እዛ ውስጥ ምን አለበት? ሲጀመር ልንገርህ ምን አለበት? ታቦት ነው እዛ ውስጥ። አሁን ታቦትና መንበር ነው ያለው። ታቦትና መንበር ኦኬ፣ እሺ። አሁን እንደምትለው ኦኬ ማዘጋጃ ነው አሉ። መፈተቻ ይሉታል። ብዙ ትላለህ አንተም ጭምር። ይኸውልህ
መጥመጃቢ ይሆናል ለምሳሌ ይኸውልህ አሁን ራሱ የምትናገረው የሚዘጋጀው የክርስቶስ ኢየሱስ ስጋና ደም ነው። አንተ ግን ድፍረት አይደለም ላስተካክል። ቆይ አንተ ማታውቀው ነገር አለ ወንድም። ይኸውልህ የክርስቶስ ስጋ ሳይሆን የሚሉት መስዋዕት ነው የሚሉት። ይሄን ደግሞ በግልጽ አሳያለሁ። አንተ ማወቅ መጀመሪያ እንደውም እኔ የምመክርህ እንደውም ዲቴል ልንገርህ። አንተ እንደውም ሞር ብትሰለጥን እኔ ባይዞይ ማደንቅልህ አንድ ነገር ልንገርህ። አይ አታደንቀኝ። የምታምንበትን ነገር የምትናገረውን እኔ ሪሊ አፕሪሺየት ምንም ምክንያቱም እኔ ማውቀዋለሁ። እኔ ማምንበትን ነገር ወደኋላ ምን ሰው አይደለሁም። ኦኬ ግን ሳታውቅ ኢንፎርሜሽን ሳትይዝ ግን ምንም ነገር እንዳትናገር ወደፊት ምንም መስዋዕት ነው የሚሉት። እሱ መስዋዕት አዘጋጅቼ ፈተትኩኝ ነው የሚለው። እሺ there is no sacrification ከክርስቶስ መታረድና ፋሲካችን ክርስቶስ ታርዷል ካለ በኋላ መጽሐፍ ማንም ሰው መስዋዕት ብሎ የሚያዘጋጀው የክርስቶስ ስጋ የለም። ኮንሰፕቱ በራሱ አሁን የቅዱስ ቁርባን ኮንሰፕት ኦርቶዶክስ ውስጥ very wrong way ልንገር very wrong way። በዚህ ጉዳይ ያስተማርኩትን ትምህርት አንድ ቪዲዮ ልክልሃለሁ። እሱን ቁጭ ብለን እንድትሰማው እፈልጋለሁ። ለምን መሰለህ? ታቦትን የምትገነዘበው የመስዋዕቱን ምንነት ሲገባ መስዋዕቱ ኢየሱስ ክርስቶስ ራሱ ነው የሚመጣው ይላል። ኦኬ ሜሎስ የእሳት ሰይፍ ሜሎስ ይምጣ። እኔ ቄስ እኮ ነኝ፣ የቅዱስ እኮ ነኝ። የእሳት ሰይፍ ሜሎስ ይምጣ። ይሄንን በግ ይላሉ ይሄ ያቀረቡትን ዳቦ በእጃችን እንድናርደው። ኦኬ በእጃችን እንድናርደው በርሱም ደስ ይለን ዘንድ ቆርሶ የሚለው ቃል ለመከረ ልክ ቄሱ እንትን ሲቆርሰው ኢየሱስን ነው እየቆረስን ያለ ነው፣ በጉን ነው እየቆረስን ያለ ነው የሚል ጭብጥ ያለው ነው። መስዋዕትን ግን ከአዲስ ኪዳን ጋር ስታያይዘው ብሉይ ኪዳን ላይ ያለው የመስዋዕት ስርዓትና እስራኤል በጉን ያረዱበት ስርዓትና አሁን በአዲስ ኪዳን ያለው የቁርባን ስርዓት ወይም ደግሞ የጌታ እራት ኮምፕሊትሊ የተለያዩ ነገሮች። ለምን ይለያያል? እንዴ በደንብ እሱን እዛም ይኸውልህ ለመስዋዕት የሚቀርበው ደም ቆይ እንዳታስረሳኝ አንድ ጊዜ እንዴ የተለያየ ነው ስላልከኝ ነው። የማርያም ደም ቀጥሎ ይመጣል። አትሂድብኝ። ይሄኛው ደም ይመጣል ቀጥሎ። ይኸውልህ ስማኝ እስቲ አንድ ጊዜ አመት አልናገርኩ። እሺ የማርያም ደም ደግሞ ይሄ በጽዋ ያለው ከጎንሽ የፈሰሰው ደም ነው ይላል። የማርያምን ደም ክሬዲቱ ለማርያም ነው፣ በጸሎቱ ሰዓት ማለት ነው። አሁን ይሄ የማርያም ደም ደግሞ ስጋውም ራሱ ከማርያም የነሳው ስጋ ብለው ደግሞ ወደ ማርያም አጠጋግተው ይሄንን በመረጃ ነው የምሰጥህ። ኢቭን ከጎንሽ የፈሰሰው ደም የሚለውንም በመረጃ ነው የምሰጥህ። እንግዲህ አንተ እሱን የምትቀበል ከሆነ ትነግረኛለህ። ባይዘው እሱን የምትቀበል ከሆነ ከዛ በኋላ እኔ እናንተ ምንም አይነት ንግግር ሊኖረን አይችልም። ቆይ አንድ ጥያቄ ልጠይቅህ። አይ ቆይ አንድ ጥያቄ ልጠይቅህ። ከስጋዋ ስጋ እንደነሳ አንተ ታምናለህ? እሱ ሌላ ርዕስ አይደለም። መልስ ጠይቅ። አይ ታምናለህ ወይ ከስጋዋ ስጋ እንደነሳ? ምንድነው መሰለህ እየሆነ ያለው ውይይቱ ጀስ መርገጫ የሌለው ነገር። ቆይ አይደለም ተነጋገር ያለ ነው በርዕስ። እሺ እኔ ኢቭን ኦንላይን ራሱ ብንቀርብ እንትኖች ይወጣሉ፣ ርዕሶች ይወጣሉ። ከዛ ርዕስ ቅንጣት ታህል ዞር ካልክ እዘጋዋለሁ። ቅንጣት ታህል። አይ እኔ ደግሞ አልዘጋውማ። እናወራው የማርያም እርገት ከሆነ የማርያም እርገት። ቆይ እሱ ይኸውልህ አሁን እኮ ማስረጃ ታቀርበው። ይኸውልህ ምን እንድንነጋገር ማስረጃ ታመጣለህ። ኦኬ አንተም ደግሞ ስላለማድረጓ ማስረጃ ታቀርባለህ። ለኦርቶዶክሱ ሰው ማለት ነው። እኔ እኮ አቀርባቸዋለሁ። አንተም አሁን ይኸው ቅድም ራስህ ባንደበትህ ፓስተር ቢኒያም መስመር ላይ አልከኝ። እኔ የለውኝም። ከዛ በተረፈ ነገ አስገባለሁ ስላልከኝ ነገ እኔ መድረክ ላይ የኦርቶዶክስ አባት ላዘጋጅና ራስህ ገብተሃል ነበር እንዴ? ቅድም እኔ ጌታ ምስክሬ ነው አልገባሁኝም። እኔ ታዲያ እያየሁ ነበር የምትለው ምኑን? አሁን ነው ያየሁት። አሁን ነው ከጨረስኩ በኋላ እስከ ሌሊቱ 11 ሰዓት እጸልያለሁ፣ አነባለሁ፣ የማየውን አያለሁ። ስለዚህ እስከ 11 ሰዓት አልተኛም። በግልጽ ልንገር፣ የማልተኛበት ደግሞ ምንም ሌላ ነገር የለኝም። የማልተኛበት እንዲህ አይነት ጉዳዮች ሲመጡ ሙሉ። ስለዚህ ቪዲዮውን ሳይ እያየው ነው አልከኝ እና አይቻለሁ ምናምን። ሌላው ለጠየቀኝ ጥያቄ የማርያም አላረገችም የሚል ኮንሰፕት ማን ነው ማስረጃ አምጣ ላልከኝ ዮሐንስ
አረገች ብሎ ሳይጽፍ አላረገች ይጽፋችሁ። እኔ አሁን ማቴዎስ አረገች ብሎ ተነሳች ብሎ ሳይጽፍ አላረገችም ብሎ ይኸው መጽሐፍ ቅዱስ ቅድም የጠቀስኩልን ጥቅሶች የዮሐንስ ወንጌል ምዕራፍ 20 አሁን አንተ እንደውም እኔ ስለሱ አይደለም እኮ ነገ ለሚቀርቡት አባት ነው አንተ ጠቅልለህ መግባት ያለብህ። አንተ ወንጌል አማኝ ኦርቶዶክስ ለምን አትገባ? ቆይ ስማኝ፣ አንተ ኦርቶዶክስ ቸርች ስለወጣህ ኦርቶዶክስ ቸርች ስተት ነች በአንተ ልብ ውስጥ። አንተ ከኦርቶዶክስ እኮ ቆይ ለምናገረው ፖይንት በሙሉ አይስዌር ቱ ዩ ራሱ የቻለ ማስረጃ አለ። እንደውም 3-4 ማስረጃ አቀርብልሃለሁ። በመጀመሪያ ደረጃ ለምትለው ነገር ምንም ማስረጃ ኖ እኔ እየጠየቅኩ ያለሁት እኮ በነገራችን ላይ እኔ የወንጌል አማኝ ነኝ። አንተ ደግሞ የወንጌል አማኝ ነኝ እያልክ ያለ ሰው ነህ። ግን የወንጌል አማኝ ነኝ ስትል ኦርቶዶክስ አልዳነችም እያልክ ነው። ኦርቶዶክስ የማርያምን ደም ነው ይዛ ወዲያ የምትለው። መስዋዕት ለመሆኑ ይህ የክርስቶስ አረ እንደዚህ አይሳቅም እያልክ ነው አልገኝ እሱንማ ያው እየታየ ያለ ጉዳይ አይደል? እኔ ክብር ሰጥቼ እያናገርኩ ያለሁት እኮ እኔ ቁም ነገር እንድናወራ ነው። ቁም ነገር ነው እያወራው ያለሁት። ልንገርና አንተ የወንጌል አማኝ ነኝ ብለህ ኦርቶዶክስን ትሰድባለህ። አማኝ ከሆንክ የማርያም ትንሣኤ የሚል ተረት ነገርኩ። እኔ ከታሪክ አንጻር እናንተ ለጸብ የምትጠቀሙበትን ነገር ነው የነገርኩ። ከዛ በተረፈ ግን የአዲስ ኪዳን መስዋዕት አምናለሁ፣ ድብና አድርጌ አምናለሁ። ይኸውልህ ብታምንም ባታምንም ማለት ነው። በመጀመሪያ ቪዲዮውን አልሰማከውም። ችግሩ ነው። አንተ የወንጌል አማኝ ለምሳሌ ስለ መስዋዕትነት ያነሳው ነገር አለ። የአዲስ ኪዳን የመስዋዕት በግ ማን ነው? ኢየሱስ ነው። ኢየሱስ ነው ከተባለ የኢትዮጵያ ኦርቶዶክስ ቤተክርስቲያን መስዋዕት ብላ እዛ ጋር ኢየሱስን ምን ይላል? ይህ ስለናንተ ምን የሆነው ይላል። እኛ እንልም እንደ ወንጌል አማኞች ደሜ ነው የሚለው ደሜ ነው ደማችን ይላል። እንዴት ታዲያ ደሟ አይልማ። እኔ እያልኩ ያለው ደሟ አይልም። እጠይቃለሁ። እሱን እኮ እንጠይቃለን። እዛ መቅደስ ላይ የማርያም ደም የኢየሱስ ደም እኩል ሆኗል የሚል ካለ ነገ ምሽት የውሳቸውንም ነግሬያቸዋለሁ፣ ይጠብቋል። እኔ መድረክ ላይ እኔ ዝም ብዬ ትነጋገራለህ እንደ ጨዋ ማለት ነው። አንተ መድረክ ላይ አደረከው? አዎ አይ እንደሱማ አይሆንም ወንድሜ። ይኸውልህ ለምን አንተን ነው እኮ ኢንቫይት ያደረግኩህ አይደል እንዴ? እኔማ ይኸውልህ ደውልልኝ ኢንቫይት ያደረግኩት አንተ መተህ ጠዋት ላይ በእኔ ሚዲያ ላይ እንድትቀርብ ነው። ስለምን አጥፍታችኋል ስለማለት እናንተ ያልኩት እናንተ ሆን ብላችሁ እቺን እናት ቤተክርስቲያን ያልኩት እኮ ቃል በቃል በዲሲፕሊን ስለወጣችሁ። ለምሳሌ አንተ ድህረ ጋብቻ ልጅ ወልደን የወጣው ተብሏል። ልጅ ወልጄ አይደለም የወጣሁት። ዛሬም በአሜሪካ መንግስት የምረዳው ልጅ የለኝም። ዲሲፕሊን አልተደረኩኝም። የነበሩት አባት ለዛውም በግልጽ አማርኛ ወንድሜ ልጄ ማስተማርን አስተምር ዘምር፣ ነገር ግን ቅድስተ ቅዱሳን አትገባም ደሞዝም ይሰጣል ስትባል ውሸት ነው። አልወለድክም ልጅ ቆቅ አልወለድክም። አንድ ነገር ልንገርህ፣ አልወለድክም ወልጃለሁ አልወለድኩም በለኝ። እኔ ደግሞ ያንተን ብነግርህ ወንድ ልጅ ደፍረህ የወጣኸው ወንድ ልጅ እኔ የሰማሁት ደግሞ አይ ኖ ስማኝ፣ በትክክል ነው የምነግርህ። የተሰጡኝ መረጃዎች አሉ፣ ከሰው የደረሱኝ ነገሮች፣ እሱን ሁሉ እኔ አሁን አንተን በኃጢአት እንትን ለማለት በጣም ቀላል ነው። ባይዞ እኔ ምንም ይኸውልህ ኤቪደንስ አልፈልግም። ይኸውልህ ኢየሱስ ፊቶኝ የምነግርህ ይኸውልህ ምንም የለኝም። አንተ ግን ልጅ እንዳለ ሴት ደፍረህ ልጅ እንደወለድክ አይታወቅም። ቆይ ይኸውልህ ሮሜ 3ን ማንበብ። ቆይ ስማኛ። አይ አንተ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ክህነት የተገፈፈው ነው። ይኸውልህ እኔ ለምሳሌ ይኸውልህ ቆይ ስማኝ፣ ይሄንን ትምህርት ይኸው አንድ ዘጋ ቁጠሩ፣ አንድ ዘጋ እንደገና መልሽ። እኔ አልዘጋውም። ማርያምን እርገት በሚመለከት አሁንም ምንም አይነት ቆይ አሁን ወደ ጀመርነው አጀንዳ እንምጣ። ኮንፊደንስ ካለ ይኸውልህ ወደ ጀመርነው አጀንዳ እንምጣ። አንተ ልጅ ወልደ ክህነት ተሰርዞ ነው የተባረርከው አይደለም፣ ውሸት ነው ካልከኝ እሱን አቅርበው። አሁን ውጣና አንተ እሱን እኮ አቅርበው።
ይኸውልህ በቃ አሁን የማርያም ምልጃ ለሚለው እኔ እሱን አይደለም አሁን ያልኩ እኔ ቆይ ይኸውልህ እኔ አሁን መልስ አልሰጥህም የተነሳሁበት መልስልኝ እንጂ የወለድከውን ለምን ትክዳለህ? እኔ ይኸውልህ የወለድኩትን አልክድም። አሁን ለምሳሌ ወንድ ደፍረ ነው ብለኸኛል አይደለ? ወጥተህ ስትናገር መጀመሪያ እኔን አስፈቅደሃል። ይኸውልህ እኔ ወንድ ጥያቄ መልስ የምሰጠው ኦንላይን ነው። ይኸውልህ እኔ ለምሳሌ ወንድ ደፍረ ነው ብለኸኛል አይደለ? ከቸርች የተባረርከው ወንድ ደፍረ ነው ብለኸኛል አይደለ? ምጻልጅ ወንድ ጻልጅ ብለኸኛል አይደለ? እንደውም ከነስሙ ጠቅስልሃል። በጣም ጥሩ እንደዛ ብለኸኛል አይደለ? አንተ ሴት ልጅ ደፍረ ሴቶች ደፍረ ልጅ ወልደ በአሜሪካ መንግስት አውራኝ አትዝጋው፣ ፈሪ አትሁን። ኢየሱስ እኮ ለሰራው ዛሬም ለሰራው ኃጢአት ይቅርታ ያደርግልሃል። ዛሬም አትፍራ። እኔ ለምሳሌ ድሮ በዓለም እያለሁ አመንዝራ ነበርኩ፣ ዝሙተኛ ነበርኩ ብዙ። እዚህ ቤት ግን ቀልጄ አላቅም። ክህነት ተቀብዬ ቀልጄ አላቅም። አንተ እንደምትለኝም አይደለሁም። አንተ ልጅ ወልደህ ነው ከቤተ ክርስቲያን የተባረርከው። እውነት ውሸት ብለህ ንገረኝ። ከዛ በተረፈ ግን እኔን ደግሞ አንድ ነገር ልንገርህ። ለምን ታፍራለህ? በወለድከው ልጅ ሰው እኮ ይሳሳታል። አንተ ማን ነህ? የኔን ማንነት ለመስማት አንተ ማን? የተባረርከው ልጅ ወልደ ነዋ። ኖ who are you? አንተ ማን ነህ? እኔ ፓስተር ቢንያም ሽታዬ ኃጢአተኛ አይደለ? ኃጢአተኛ የነበርኩ የክርስቶስ ምህረት የገነነልኝ። አንተ ግን ይኸውልህ ታመንክስቱ ምንና ንገረኝ። እኔ ይኸውልህ የተጨማለኩ በዓለም እያለሁ ኃጢአተኛ የዛሬ 22 ዓመት ክርስቶስ ደርሶልኝ ቤዛ የሆነኝ ያለ ምክንያት ከካቶሊክ ቤተክርስቲያን የነበርኩ ሰው ከዛ እያለው ዘርፌ አጭበርብሬ አወናብጄ የወጣው ከዛ ያበድኩኝ 1 ዓመት ከ6 ወር ጎዳና ላይ የሚሄድ እብድ የነበርኩ ሰው ክርስቶስ ሲያገኘኝ ድነትን ያገኘው፣ ሰላም ያገኘው፣ እረፍት ያገኘው ከዛ በኋላ በክርስቶስ ቤት ውስጥ ተምሬ እዚህ ጋር የደረስኩኝ የምህረቱ ውጤት ነኝ። አንተ የኦርቶዶክስ ቤተክርስቲያን ካህን ነበርክ፣ ቅድስተ ቅዱሳን ምገባ ነበር። መልኩን ጨርሰሃል። አትካድ። አሁን ደግሞ መለስክልኝ። ልንገርህ አሁን እኔ ደግሞ ምነግርህን ስማኝ። እሺ የጢሞቴዎስ መልእክት ምዕራፍ 1 ላይ ኃጢአተኞችን ሁሉ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ነው። ሁሉ ሊቀበሉት የተገባ እውነት ነው። ከኃጢአተኞች ዋና የነበርኩትን እኔን ደግሞ በምሕረቱ አዳነ። አሜን። እኔም ደግሞ በመዝሙሬ ሁልጊዜ የምናገረው በጸጋው እንደዳንኩኝ ታቦት ስሸከም የኖርኩ ጣዖት ሳስመልክ የኖርኩ አየኸው እንዳልከው ደግሞ በብዙ ስህተቶች ውስጥ ያለፍ ክህነትን አፍርሰህ ሴት የደፈርን ማመንዘር ብትል በፈለከው ነገር ልጠየቅ የምችል ሰው ነበርኩኝ። ኢየሱስ ክርስቶስ እኔን ኃጢአተኛውን አለ። እኔ እንደውም መዝሙሬ ላይ የዘመርኩትን ቃል አንዴ ልበልህ። ኃጢአተኞች ዋና በሆንኩት በኔ ላይ ጌታ ምሕረቱን ቸርነቱን ሊያሳይ ከልቤ ስተጋ ላረጀው ኪዳን መንገዴን ዘጋና አበራው አይኔን ብዬ ነው የዘመርኩት። ኦኬ ይሄን ደግሞ የዘመርኩት ከዛሬ 3 ዓመት 4 ዓመት 5 ዓመት በፊት ነው። እሺ ስለዚህ ስለኔ ኃጢአተኛነት አሮጌ ዶሲ ለማገላበጥ ብዙ አትድከም። አሁን ትዝታው እያስተማረ ያለው ትምህርት እውነት ነው ወይስ ውሸት ነው የሚለውን ነው። እሱ ላይ ነው መስራት ያለው እንጂ አንተ የዳንክበትን ድህነት እኔም አግኝቻለሁኝ አንተም አግኝተኸዋል፣ ሌላውን በጸጋው ይድናል። አሁን የምንናገረው ግን ማንደራደርበት ህይወት ነው። እኔ ክርስቶስ ኢየሱስን ያገኘሁት ይኸውልህ ምስክርነቴን መስማት ትችላለህ። ኦሬዲ ተናግሬዋለሁ። አልመሰከርክማ። ራሱ ክርስቶስ ተገልጦ ሴት ደፍሬ ልጅ ወልጄ ምናምን አላልክም። የትኛውም ጴንጤ መጥቶ መስክሮልኝ አይደለም። እኔም እንዳንተ ነኝ። ተገልጦልኝ ነው ያየው። የኔንም ምስክርነት ስማው። ስለኔ ማንነት ይኸውልህ፣ ስለኔ ማንነት በማጣራት ብዙ አትድከም። ከቤተ ክርስቲያኒቱ ግን ሴት ደፍረ ልጆች ወልደ ነው የወጣው። ኢየሱስ ክርስቶስን እኔ አምናለሁ። እኔ የወለድኩትን ልጅ አልክድም። ካመንክ አሁን እንደውም እኔ የሚታየኝ ልንገርህ፣ የጃነሶ መገለጫ የሆኑ ነገሮች አሉ። ለምሳሌ ጳውሎስ ላይ ማየው አሁን ለሌላም ሰው እኔ ላይ ያየው ማለት ነው። እኔ ላይ ያየው
አዎ የዳነ ሰው መገለጫ እውነትን እውነት ይላል። የጳውሎስ ሕይወት ይሄ አሁን የከሳሽነት እኔ አልከስ የክፋት የተንኮል ሕይወት ያልዳነ ሰው መገለጫ ካህን ሆነ ዝሙት ፈጽመ ተባረር። አዳንክም አንተ አዳንክም እመነኝ እኔ ድኛለሁ። እኔ ድኜ ይኸውልህ እኔ ድኜ ይኸውልህ የጌታ ባሪያ ነኝ። አንተ ግን ውሸታም ይኸውልህ የወለድከውን ለምን ትክዳለህ? ከቤተ ክርስቲያን ክህነት የፈረሰው በመውለድ ነው። ምን አገባህ አንተ? በወልድስ አንተ ምን አገባህ? አንተ ቢዝነስ ነው። ከቤተ ክርስቲያን የተባረርከው በመውለድ ነው። ከቤተ ክርስቲያን የተባረርከው የወለዱትን ጳጳሳት ሄደ ንገራቸው። ይኸውልህ 5 የወለዱ ጳጳሳት 5 ሚስት ያላቸውን እስቲ ሄዳ አናግራቸው። በዚህም ዙሪያ የሰራሁት ቪዲዮ አለ። አልወጡማ። እነሱ ወጥተው ቸርችቷን አልሰደቡም። ቤተ ክርስቲያኗ እንደሚያስፈልጓት ከአባቶችና ያደግነው ይኸውልህ እያንዳንዱን ነገር ነው የተናግሬዋለሁ ቪዲዮ ላይ ሄደ መስማት አልተናገርክም። አንተ በርቶልን የወጣው ደፍረ ወጥተህ ኢየሱስ ክርስቶስ ከጨለማው እንዳወጣኝ ነፃ እንደወጣው እንደዳንኩኝ ኦኬ ከኔ የምትሰማው ይሄንን ነው። ትላንትና ኃጢአተኛ እንደነበርኩ አሁን ግን ጌታ እንዳዳነኝ ዛሬም መሰክራለሁ፣ ነገም መሰክራለሁ። አንተ ደግሞ የፈለከውን ወተበል ይኸውልህ እኔ ደግሞ ይኸውልህ አንተ ክህነት የፈረሰው ክርስቶስ በርቶልህ ሳይሆን ልጅ ወልደ ነው። ባለቤቴን እስቲ ሰላም በልልኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አሜን አሜን። የሰማች ነው ባለቤት እንዴ ምን ችግር አለብኝ? እኔም እኮ መዝገብ ስማችን በአዲስ መዝገብ የተጻፈልን ሰዎች ነን። እውነት ነው። አሮጌው መዝገብ ያለው አጋንንት ሰይጣን ጋር ነው። እውነት ነው። የተፈታን በኢየሱስ የዳንን እውነት ነው። ሃሌሉያ። ይሄ ነው። አየህ እኔ ንስሐ ስትገቡ እንዴት ደስ እንደሚል አየህ። ግን ይኸውልህ አንተ ከተቋማ የወጣኸው ዝሙት ፈጽመ ዲሲፕሊን አድርገ በቤተ ክርስቲያኒቱ ቀኖና ከዚህ በኋላ ሰምተሃል አይደለ? ክብር ለኢየሱስ ይሁን። እኔ ይኸው እየኖርክ ያለሁት እንዲህ ባለ መልክ ከባለቤቴ ጋር ከልጆች የምትፈልገውን ነገር ማውራት ትችላለህ። እኔ ደግሞ ቀጥሎ የምናገረው ለመሸከም ተዘጋጅ። ምንም ይኸውልህ እኔ ይኸውልህ ይኸው አንተ ይኸውልህ ስለ ታቦት ይኸውልህ ተባረክልኝ። ስለ ታቦት ነገ እግዚአብሔር የሚፈልግ ሰው ነህ። ንስሐ ብትገባ ኦርቶዶክስ የሚናገር ይሄንን ስተትተ ኢየሱስ ክርስቶስ ብቻ አዳኝ እንደሆነ እየሰበክ ኦርቶዶክስም ኢየሱስ ብቻ ነው አዳኝ የምታስተምረው። መድኃኒት ከሚለው ውጪ ማርያም አታድንም አትልም። ኦርቶዶክስ አትልም። መስቀል እንጨት ነው። ኦርቶዶክስ አትልም። ክርስቶስ ኢየሱስ ብቻ ነው። ኦርቶዶክስ አትልም። የሚፈልግ መምጣት ያለበት ወደ ኢየሱስ ነው። ኦርቶዶክስ አትልም። ኦርቶዶክስ አትልም። የአንተን ፖለቲካ የሰሜን ፖለቲካ ቀጥለህ ትበለዋለህ። እውነት ለመናገር ወደ ኋላ ኦርቶዶክስ አትልም። ይኸውልህ ኦርቶዶክስ አትልም። ይኸውልህ ባጭሩ የምነግርህ ኦርቶዶክስ ይህን ትምህርት አታስተምርም። አንተ ኦርቶዶክስን ታውቃለህ አይደል? አንተ ኦርቶዶክስ እኔ አላውቅም። የማላውቀውን ይኸውልህ እማውቀውን እናገራለሁ። አንተ ግን ቅድም እቀርባለሁ ስላልክ ነገ ደግሞ አንተ ማታውቀውን ደግሞ እኔ እነግርሃለሁ። አንተ ይኸውልህ ቀርበህ መናገር ነው። ያወጣው ደግሞ ይኸውልህ ነገ በዚህ ሰዓት በተባለው ሰዓት 4 ሰዓት በኢትዮጵያ የኦርቶዶክስ አባት ይጠብቀዋል። እኔ ምን ችግር አለብኝ? ገባኝ። እኔ ነኝ እኮ የደወልኩልህ። ይኸውልህ እኔ የወንጌል አማኝ ነኝ። አንተ መግባት ከፈለክ ከኔ ጋር ችግር የለብኝም። እኔ ምንም ኦርቶዶክስ ልታመጣልኝ ችግር ካለ ስላለብህማ ነው ማለት። እኔ ይኸውልህ በመጀመሪያ ደረጃ ይኸውልህ አንተ ለተናገርከው ጥያቄ መልስ እኮ መስጠት ያለብህ አንተ ነህ። እኔ ይኸውልህ አንተ መድረክ ላይ የምጠይቅህ እኔ ይኸውልህ ኦርቶዶክስን ለማበሳጨት በዲሲፕሊን ተባረ እቺን ትልቅ ቤተክርስቲያን ለመስደብ ለተናገርከው ነገር አሁን ላስተላለፍኩት መልእክት መልስ ካለ እኔ አልተባረርኩም ወንድሜ። ተባረ ምናምን የምትለው ኖ ሃይማኖት ጉዳይ የተወገዝንበትን እንትን እኮ መሳይ ነው ያነበብኩት። ደሞዝ ጋዜጠኛ ኢሳት ላይ አንብቦታል። ኦፊሻሊ ቪዲዮ እኔ ጋር አለ። ከፈለክ ልክልህ። እናንተ በጥሪ ክርስቶስ በርቶልህ ነው ወይስ ልጅ ወልደ ነው የተባረር? ክህነት የተነሳው እና እኔ የተወገዝነው አንድ ላይ ነው። ይሄ ውግዘት ያሉት ደግሞ የመጣው
ኦርቶዶክስ ላይ የምትሰነዝረው ሐሳብ ትክክል አይደለም በሚል እንጂ በመውለድ አይደለም። ደግሞ እስከ ዕለተ ሞቴ ድረስ እናገራለሁ። በመውለድ አይደለም። ውስጥ ያሉትን ግን አባቶች አንተ የምትለውን አሁን የምታወራውን ነገር እኔ በግልጽ ተናግሬዋለሁ። በቃ ከግብረ ሰዶም ጀምሮ በየገዳማቱ የሚሰራውን እየዘረገፍኩት እያወጣው ገና ወደፊት ማውጣው የራስህን ለምን አታወጣውም? ይኸውልህ አንተ ራስህ ለምን ታፍራለህ? ምህረት ከገበዛለህ እኔ አንተ ለምን አታምንም? እኔ አርጌም አላውቅም። ለምሳሌ ኤቪደንስ ማቅረብ ትችላለህ። እዚህ ቤት ቀልጄ አላውቅም። ግን አንተ ህፃን ወንድ እሱን ትናገር አንተ ባይ ዘ ዌይ ውሸት መንግስት አይ ትዜ ዘጋው። እንግዲህ ይኸውላችሁ እናንተ አጭበርባሪዎች እንደዚህ አይነት የውሸት መንፈስ እየተከተላችሁ ኢየሱስን አታሰድቡ። ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሳሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፋው። ለልጅሽ እንደዚህ በይው። ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? በይው ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በይው ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለ የገዛኝ፣ ለኔ አይደለ ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳድርብን።